ድነት የተገኘው መጋቢት 27 ቀን ብቻ የስቅለት ዕለት ብቻ ከሆነ ለምን ማደግ አስፈለገው? ለምን ቆየ? ለምን ከረመ? እድሜውም ድነት ስለሆነ ነው። እስቲ እድሜውም ድነት ነው በሉ። ስለዚህ የጌታችን ኢየሱስ ክርስቶስ 33 ዓመቷ እያንዳንዷ ቀን እንትባላለች የመዳን ቀን። ለአምስቱ ባሕርያችን አንድ ሳምንት አንድ ሱባኤ ነው። አንድ ሳምንት አንድ ሱባኤ ነው። አንዳንዱ ሱባኤ ለአንዳንድ ባሕርያችን ክሶልናል። ጾሙም የመዳን ቀን ነው። እስኪ ጾሙ የመዳን ቀን ነው በሉ። አሁን አብይ ጾም ስንጾም የምን ቀናችን ነው በሉ ተናገሩ። የመዳን ቀናችን ነው ማለት ነው። ክርስቶስ ለባሕርያችን የካሰውን ካሳ እያሰብን ነው። እኛም ድነት እንቀበልበታለን። ያንን ለመሳተፍ ነው የምንጾመው። የጸሎተ ሐሙስ ዕለት የድነት ቀናችን ነው። ለምንድን ነው የጸሎተ ሐሙስ የድነት ቀናችን ነው የሚሉ? አርታ ሀገሪነ ውስተ ፍኖተ ሰላም፣ እግረ ልቡናችን ወደ በለስ ሩጦ ወደ ሲኦል ተፍገምግሞ ወርዶ ነበር። አሁን ግን እግረ ልቡናችን ወደ ወንጌል፣ ወደ ፍቅር፣ ወደ መንግሥተ ሰማያት ኑ ትሉኒ፣ ኑ ተከተሉኝ። ለጊዜው በእግር ለፍጻሜው በግብር መጨረሻ በክብር ተከተሉኝ። እግዚአብሔር አምላከ ሰላም ይቀጥቅጦ ለሰይጣን ታይተ እገሪክሙ በኩሉ ጊዜ ሮሜ 16 ላይ ሲናገር የሰላም አምላክ እግዚአብሔር ሰይጣንን ከእግራችሁ በታች ሁል ጊዜ ቀጥቅጦ ይጣልላችሁ ብሏል። ቀጥቅጦ ይጣልልን በእውነቱ ማለት ነው። የመዳን ቀን ዛሬ ነው። እስኪ በሉ የመዳን ቀን ዛሬ ነው በሉ። ነገ የኛ አይደለም። በነገ ስልጣን የለንም። ያለን ቀን ዛሬ ነው። ዛሬን እንዘጋጅበት። ዛሬ ለጸሎት እንወስን። ዛሬ ለመቁረብ እንወስን። መስቀል ተሸክሞ ወደ ቀራንዮ ሲሄድ እሱ ይጸውር ድዳ ወይ ነብር ጠፈረ፣ ሰማይና ምድርን ተሸክሞ የሚኖር ጌታ ይዞ የሚኖር አጽንቶ የሚኖር አምላክ ያን መስቀል እንደ ሰውኛው ደክሟል፣ ግን በአምላክነቱ መሸከም አቅቶት አይደለም። ስምዖን ቀሬናዊ የሚባል ሰው አግዞታል። ያገዘው በረከተ እግዝእትነ ማርያምን በዮሐንስ እንደሰጠ በረከተ መስቀሉን በስምዖን በኩል ሊሰጥ ነው። መስቀሉን በዕለተ ዓርብ ያሸከመ መታገዝ ፈልጎ ሳይሆን ከተቀበለው መከራ መስቀሉ ብቻ ከበደበት። ከጠጣው ሐሞት፣ ከታገሰው ርኩስ ምራቅ፣ ከተቀበለው ግርፋት፣ ከተቸነከረው ችንካር የመስቀሉ ሸክም በልጦ ነው። ለምንድን ነው ያገዙት? ግርፋቱን ለምን አግዙኝ አላለም? ለምን ችንካሩን ተካፈሉኝ አላለም? መስቀሉ የታገዘበት ምክንያት መስቀሉን ለበረከት ሲሰጠን ነው። ዓርብ የሰጠን በረከት የነፃነታችን ምልክት አንዱ መስቀል፣ አንዲቱ እመቤታችን ናት። እነዚህን ነው ሰይጣን ሊነጥቀን የሚፈልግ። ይሁት ዲያብሎስ ተንኮሉን አያችሁ። ሁለቱንም ደረሰኝ እንደሚጠፋ አንዳንድ አላችሁ። አንዳንድ መስሪያ ቤት ይኖር ይሆን እንዴ? ከፍሎ ሲያበቃ ሰራት ባንክ ውስጥ እንዲህ ያለ ህግ አለ። ቆጥሮ የማይሰጥም ሌባ ነው፣ ቆጥሮ የማይቀበልም ምንድን ነው የሚባለው? ሌባ ነው የሚባለው ማለት ነው። ቆጥሮ የማይሰጥም ሊያጭበረብር ነው። ያኛውም ደግሞ ምን ሊያደርግ ነው? ወይ አልሰጣችሁኝም ሊል ነው፣ ወይ ትርፍ ቢያገኝ ዞር ሊሄድ ነው ማለት ነው። ስለዚህ ያ ስለሆነ ሁሉም ህግ አለው። አንዳንድ መስሪያ ቤት ደረሰኝ ካልሰጠ ደግሞ ሊቀበል ነው ማለት ነው። ደረሰኝን ማጥፋት ሌብነት ነው። ክርስቶስ የሰጠንን የነፃነት ምልክት አትያዙ የሚለን መስቀሉን ጣሉት፣ እመቤታችን ጥሏት የሚል የነፃነት ደረሰኝ አይኖራችሁ፣ ደግማችሁ ባለዕዳ ሁኑ ማለቱ ነው። የምናምንቴ እግዚአብሔር በመስቀሉ ቀጥቅጦ ይጣልልን። በእኔ ቃል ሳይሆን በቅዱስ ጳውሎስ ቃል ወእግዚአብሔር አምላከ ሰላም ይቀጥቅጦ ለሰይጣን ታይተ እገሪክሙ በኩሉ ጊዜ ሮሜ 16 ላይ ሲናገር የሰላም አምላክ እግዚአብሔር ሰይጣንን ከእግራችሁ በታች ሁል ጊዜ ቀጥቅጦ ይጣልላችሁ ብሏል። ቀጥቅጦ ይጣልልን በእውነቱ ማለት ነው። ስለዚህ አንድ ድነት የመዳን ቀን መቼ ነው ንገሩኝ። አሁን በተማማረው ነው እንጂ በዕለተ ዓርብ። ሌላስ? የክርስቶስ የጽንሱ ቀን። እስቲ የጽንሱ ቀን በሉ። እሱ የምን ቀን ነው? የመዳን ቀን። አንድ ድነት የተጀመረ እዚያ ነው። ሰምታችኋል? አዎ ይሄ ነው መጽሐፍ ቅዱስ የሚያስተምረን፣ ይሄን ነው። ድነት በማኅፀን የተጀመረ። ከቃሉ ጋር ናችሁ? ከዚያ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ የከረመባቸው 30 ዓመቶቹ ሁሉ የመዳን ቀን ነው የሚባሉት። 30 ዓመቱ ሁሉ አዳም የ30 ዓመት ጎልማሳ ሆኖ ተፈጥሯል። የ30 ዓመት ጸጋውን በኃጢአት አባክኖታል። ክርስቶስ በምድር ላይ 30 ዓመት የኖረው
በኃጢአት ለባከነው ለአዳም ዕድሜ ካሳ ለመስጠት ነው። ስለዚህ የክርስቶስ ዕድሜዎቹ ሁሉ እያንዳንዷ ሰኞ፣ እያንዳንዷ ማክሰኞ የድነት ቀን ናት። እንግዲህ እሱ ምን ጨነቀው እንዴ? ተመልከቱ። ሕፃናትን ዘይስሎሙ ለሕፃናት በውስተ ማኅፀን ይላል ቅዱስ ያሬድ። ሕፃናትን በጽንስ የሚቀርጻቸው አምላክ ዕለቱን ተወልዶ ዕለቱን አድጎ ዕለቱን ተሰቅሎ ዓለምን አድኖ አይሄድም ኑሯል? ድነት የተገኘው መጋቢት 27 ቀን ብቻ የስቅለት ዕለት ብቻ ከሆነ ለምን ማደግ አስፈለገው? ለምን ቆየ? ለምን ከረመ? ዕድሜውም ድነት ስለሆነ ነው። እስቲ ዕድሜውም ድነት ነው በሉ። ስለዚህ የጌታችን ኢየሱስ ክርስቶስ 33 ዓመቷ እያንዳንዷ ቀን ምን ትባላለች? የመዳን ቀን። እስኪ የመዳን ቀን በሉ። ሌላው ከዚያ በፊት የሚቀድም አለ። የመዳን ቀን የሚባለው የተወለደበት ቀን የመዳን ቀን ነው። ክርስቶስ የተወለደበት ቀን የመዳን ቀን ነው። በልደቱ እናከብራለን። እንዲያውም ሞኝ ጉላ አንዳንድ ጥቅስ አንጠልጥሎ የሚሮጥ ባለ ምስኪኑ ማለት ነው። እግዚአብሔር ግን ይርዳቸው። የሐዋርያት ሥራ ምዕራፍ 4 ላይ አንድ ጥቅስ አለ። መከራውን የሚያይ አንድ ሊቅ አሉ ምን ብሎ አልመሰላችሁ? አንድ መጽሐፍ ብቻ ካነበበ ሰው እግዚአብሔር ይሰውራችሁ ብሏል አሉ። ምን ስንት መጽሐፍ ካነበበ ብቻ? አዎ ይህ በጣም ትልቅ ምርቃት እኮ ነው። አንድ ሰው እያሉ አይነ ስውር ነበር አሉ። አይነ ስውር ነበረ። ኋላ አንድ ቀን አይኑ በራለትና ጥንቸል አየ። ጥንቸሉትን እንዳየ ሌላ ሳያይ አይኑ ጠፋ። ኋላ ወግ ሲወጋ እንዲህ ያለው ነገር ሲያምር ሲባል እንደ ጥንቸሊቱ ነው ይላል። እንደዚህ ያለው ሲያምር ሲባል እንደ ጥንቸሊቱ ነው። ሌላ አላየም። ስንት ስለ ክርስቶስ ጌትነትና ማዳን ያለ 1 2 3 ጥቅሶችን አንጠልጥሎ የሚሮጥ ምስኪን አለ። እንዲህ የሚል ነው፣ መዳን በሌላ በማንም የለም፣ ከሰማይ በታች እንድንበት ዘንድ የተሰጠ ሌላ ስም የለም፣ ያም ኢየሱስ ነው ይላል። እውነት ጥቅሱ እውነት፣ ትርጉሙ ውሸት። ጥቅሱ እውነት ነው። አዲያ ክርስቶስን መዳንማ የምትሰብክ የክርስቶስን ማዳንማ የምትሰብክ ቤተ ክርስቲያን የልደቱ በረከት የላቸው፣ የጽንሰቱ በረከት የላቸው። ዓርብን ብቻ ይዞ አንጠልጥሎ የሚሮጥ ዓርብንም በትክክል የማያምኗት ማለት ናቸው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እኮ የጽንሰቱ በረከት ያላት የልደቱ በረከት ያላት። እኔ መናፍቃን የሚደንቁኝ በዓል ሊከበር የሚገባው ለኢየሱስ ነው እንጂ ለማርያም፣ ለተክለ ሃይማኖት፣ ለገብርኤል የሚል የለም ይላል። እነሱ ግን የኢየሱስ በዓልም የላቸው። እኔ የሚደንቀኝ ይሄ ነው። እንዴት የተክለ ሃይማኖትን ልደት የዮሐንስ መጥምቅ ልደት ታከብራለች? የክርስቶስ ልደት ነው። እናንተ የክርስቶስ ልደት መች ታከብራለች? ይኸውላችሁ ለማጥፋት ሲሉ ይነቅፋሉ፣ ግን አያከብሩትም። እነሱ ራሱ የልደቱ በረከት የሚከበርባት ጽንሰቱ ሕይወቴ ነው፣ ልደቱ ሕይወቴ ነው፣ ዕድሜው በረከቴ ነው፣ ስደቱ ክብሬ ነው የምትል ቤተክርስቲያን ይቺ ቤተክርስቲያን ናት። ለስደቱ ክብሬ ያላት ዘመነ ጽጌ ብላ ሰይማ ኢየሱስ ስዱድ ተስፋ ሆሙ ለስዱዳን የምትለው ስደተኛው ክርስቶስ የስደተኞች ተስፋ ነው የምትለው እሷ ናት። አንተ ውእቱ ምርጉዘ ጻድቃን ተስፋ ሆሙ ለስዱዳን ብላ የምትቀድስለት ይች ናት። ልደቱ በረከታችን ነው። ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ፣ አንተን በአምሳሉ ሊወልድህ እሱ በአንተ አምሳል ተወለደ ይላል ሊቁ። አንተን በአምሳሉ ሊወልድህ የሰው ልጆች የእግዚአብሔር ልጆች እንዲሆኑ የእግዚአብሔር ልጅ የሰው ልጅ ሆኖ መጣ። እሱ ከኛ የዘር ሐረግ ሲቆጠር እኛን ከመላእክት ጋር ቆጠረን፣ እኛን ከእሱ ጋር ቆጠረን። ወተወለቆም ስለ ጅጉጋያን ከመ ይስደምረነ ምስለ ማኅበረ ጻድቃን። ይሄ የኋላው ነው። ከበጎች ማኅበር ተቆጥሮ ተወልዶ ከእንስሳት ማኅበር ተወለደ፣ እኛን በማኅበረ መላእክት ጨመረን። ልደቱ በረከታችን ነው፣ የመዳን ቀን ነው። ራቁቱን ተወለደ፣ ብርሃን አለበሰን። ከበጎች ጋር ተወለደ፣ መሥዋዕት ሆኖ አዳነን። ከእንስሳት ጋር ተወለደ፣ እኛን ከእንስሳነት አውጥቶ ወደ መላክነት አሳደገን። በለስ ለብሶ ተወለደ፣ እኛን ደግሞ አካሉን በጥምቀት አለበሰን። ኩልክሙ ለተጠመቅሙ ክርስቶስ ለበስክሙ፣ የተጠመቃችሁ ሁላችሁ ደስ ይበላችሁ ክርስቶስን ለብሳችሁታል ይላል ቅዱስ ጳውሎስ። ማን ለብሳችሁታል? እንዲሁም ምእመናን እውነት ይህን ማወቅ አለብን። በ40 ቀን በ80 ቀን ፓትርያርኩ ብቻ አይደሉ፣ ጳጳሱ ብቻ አይደሉ፣ መምህራን ብቻ አይደሉ፣ ካህናት ዲያቆናት ብቻ አይደሉ፣ የተጠመቃችሁ ሁላችሁም ክርስቶስን ለብሳችኋል። ማንን ለብሳችኋል? አሁን እንግዲህ ይውላችሁ ስትዘፍኑ እስክታ ስትወርዱ ይሄን ማወቅ አለባችሁ። ጎንደር የዘፈን ሀገር አይደለም። እንዲሁ ዝም ብላችሁ እንዲሁ ማምላክን ሀገር ነው የምታሰድቡና የጥምቀት ዕለት
ጥምቀትን በጎንደር መታደል ነው እውነት። ጥምቀትን በጎንደር መስፈን ውሸት። ይሄ ነውር ነው በእውነቱ ማለት ማለዳ ከዚያ በኋላ ክርስቶስ ተጠምቀ ሲል ይውልና ማታ እዚህ ላይ ፒያሳ ትልቅ ሞንታርቦ ይጠመዳል። ከዚያ በኋላ ጎንደር እያሉ መዝለል። እናንተም ጎንደር አታውቃችሁም። ችግርም ሲመጣ ጎንደር እነዚህን ቆሻሾች አስወግድልኝ ብላ የምታስቀስፋችሁ ጎንደር ራሱ እናንተ ነው። መስፈን ደግሞ ምንድን ነው? እውነቴን ነው። አንድ ሰሞኑን አሁን እንዲያውም እዚህ ትኖር ይሆናል አንዲት እህታችን አሜሪካን የምትኖር ልጆቿን ይዛ መታ እዚህ ጎንደር ወስጄ ሃይማኖት አስተምሬ ልምጣ ብላ ይዛቸው መጣች እና ልጆቹ የባዛሩን ዘፈን ሰምተው ምንድን ነው ያሏት? በዚህ ሰሞን እንዴ እናታችን ጎንደር የክርስቲያን ሀገር ነው አላልሽንም? አዎ እንግዲያ የሚዘፈን ዘፈን ኃጢአት ነው አላልሽም አሏት። በእውነቱ ማለት ይኸው እንዲህ መሆን የለብን በእውነቱ ማለት እኛ ጥምቀቱ ልደቱ በረከታችን የሚሆነው በምንድን ነው ስትሉን በዝማሬ በቅዳሴ ነው። በመረጋጋት ስክነታችን አብሮ መታየታል። መታወቂያችን መሆን ያለበት ክርስቶሳዊነት ነው። ስለዚህ በልደቱ ክርስቶስን ለብሰናል። ስትዘፍኑ፣ እስክስታ ስትወርዱ፣ ስትጨፍሩ ክርስቶስን የለበሰ ሰው አሁን አንድ መነኩሴ መጥቶ ወጥቶ እንዲያው እስክስታ ቢያስነካው ምን ትላላችሁ? እንዲያው ምን ትላላችሁ? አያስን ምኑ ዘመን ደረስነ? ቋቡን ያውልቁት አባዬ አትሉ? ቀሚሱን ያኑሩት በሉ እንግዲህ አትሉ? እንዴት ቆብ ለብሶ ይዘፍናል ነው የምትሉት አይደል? እንዴት ሰው ክርስቶስን ለብሶ ይዘፍናል? እንዴት ክርስቶስን ለብሶ ይደነክራል፣ ይጨፍራል፣ ይሰክራል? እንዴት ክርስቶስን የለበሰ ሰው በጢስ ይታጠናል፣ ሲጋራ ያጤሳል? እንዴት ቅጠል ይበላል እንደ ፍየል? እንደውም የኔታ ሲናገሩ ነበር። አዲስ አበባ ጉባኤ የዛሬ 3 ዓመት ተጋብዘው እያስተማሩ የኔታ ሊቀ ሊቃውንት ሲሉ ነበር። ወደዚያ ወደ ደብረ ታቦር በኩል ጉዞ ለጉባኤ እየሄዱ ለካ መንገድ የጫት አዝመራ አይተዋል እና የሚወስዳቸውን መኪና አውርደው እሳቸው ነው ሲናገሩ የሰማቸው። እስኪ አውርደኝና አህዮቹ ይህንን ቅጠል ይበሉት እንደው እናያቸው ብለው ወርደው ሲያዩ አህያ ጫት አትበላም። እሳቸው ነው ሲናገሩ የሰማቸው። አህያይቱ ጫት አትበላም፣ ቅጠል በፍጹም አትንቀውም። እና በዚህ ዘመን ሰው ከአህያ ባሰ ብለው ተናግረዋል። ሰው ከአህያ ብሷል በእውነቱ ማለት ነው። ክርስቶስን የለበሰ ሰው አይጣላም፣ አይሳደብም። ሰው ክርስቶስን ለብሶ አያመነዝርም። ክርስቶስን የለበሰ ሰው ቂም የለውም። የዋህ ነው። ክርስቶስ ትሁት ነው። ክርስቶስ የዋህ ነው፣ ደግ ነው። መድኃኔዓለም ዘያጸንን ክሳዶ ለሚያርዱት ለሚያወራረዱት ራሱን ዘንበል ያደረገ መልካም በግ መልካም እረኛ ነው። ይህ ነው ክርስቶሳዊነት ማለት ነው። ትሁት ነው። ፍጹም የዋህ ነው። የልብ የዋህ እስመ አነ ትሁት የዋህ በውስተ ልቤ፣ እኔ በልቤ ትሁት ነኝ የዋህ ነኝ ብሎ እንደተነገረ ከቃሉ ጋር ናችሁ። ስለዚህ ልደቱ ሲወለድ እርቃኑን በመወለዱ ከበረት በመወለዱ ሰማይና ምድርን አስታርቋል። ሰማይና ምድርን ሰማይ ኮነ ዓለመ ወኮነ ሰማይ ዓለመ ወዓለምሂ ሰማይ ኮነ። ዓለም ሰማይ ሆነ፣ ሰማይ ዓለም ሆነ። አምላክ ሰው ሆነ፣ ሰው አምላክ ሆነ። ቤተልሔም ጽርሐ አርያምን ሆነች፣ ጽርሐ አርያም ቤተልሔምን ሆነች። ለዘወለዶ አብ በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ። አብ በማይመረመር ምስጢር የወለደውን እመቤታችን በማይመረመር ምስጢር ወለደችው። ወስብሐትኒ በውስተ ሰማይ ኮነ በዲበ ምድር፣ በሰማይ ያለ ምስጋና በምድር ተደረገ። ቀድሞ ቁጥራችን ከአጋንንት ጋር ነበር፣ ዛሬ ከመላእክት ጋር ለማመስገን በቃን። መቼ? የልደቱ ቀን። የልደቱ ቀን የመዳን ቀናችን ነው። ሰው አለ ወኮነ ተውኔተ ለአጋንንት ይላል ዮሐንስ አፈወርቅ በሃይማኖተ አበው ሲናገር። የሰው ክብሩ እንዴት ሆነ ነበር ብትለኝ አመድና ትቢያ ነበር፣ የአጋንንት መጫወቻ ነበር። አሁን ግን ምን ያህል ከፍ ከፍ እንዳደረገው ተመልከት። በደመና ላይ አልወሰነውም፣ በአየራት ላይ በህዋ ላይ አልወሰነውም፣ በጠፈር አልወሰነውም። ከፍ አድርጎ በመንበሩ አስቀመጠው። ይህ የተደረገው መቼ ነው? ልደቱ ክብራችን ነው። አጋንንት እየቀጠቀጡ በእግራቸው እየረገጡ ይጫወቱብን የነበሩት ከመላእክት ጋር የመላእክት ምስጋና ተገልጦልን ለማመስገን ስለበቃን ልደቱ የመዳን ቀናችን ነው። በበረከተ ልደቱ እግዚአብሔር ይባርከን። አንዱ የመዳን ቀን ምንድን ነው? የማን ልደት? የመድኃኔዓለም ልደት። ቀድሞ ይገርማችኋል ኦሪት ዘሌዋውያን ምዕራፍ 12 ላይ እንደተጻፈው
ሴት ወንድ በወለደች ጊዜ 40 ቀን የረከሰች ናት፣ ሴት በወለደች ጊዜ 80 ቀን የረከሰች ናት ይላል ኦሪት። አሁን ግን ክርስቶስ ቀድሞ አያችሁ ልደታችንን አበላሽተነው ነበረ። ኃጢአት ስለሰራን መወለዳችን እርግማን ነበረበትና እርግማን ተጭኖ እንወለድ ነበር። የተወለደው ልጅም የወለደችው እናትም እርግማን ነበረባት። አሁን ግን ክርስቶስ ልደታችንን ባረከልን። በሱ ልደት ነው የተባረከ ልደት። አሁን እኮ ክርስትና ተነስተን መዘመር ማመስገን የቻልነው መቀደስ ማስቀደስ የቻልነው ምንድን ነው? በሱ ልደት የኛ ልደት ስለተባረከ ነው። ከልደቱ ልደታችንን አገኘን ማለት ነው። እርግማናችን ተወገደ። አሁን ሕግ ለመጠበቅ ቤተክርስቲያንን ለማስክበር የአምላክ ደም በሚፈስባት የአምላክ ሥጋ በሚቆረስባት ቤተክርስቲያን የፍጡር ነገር ይዞ መግባት ስለማይገባ ነው እንጂ 40 ቀን 80 ቀን ሴቶች ቤተክርስቲያን የማይገቡት የወለደች ሴት የተረገመች ስለሆነች አይደለም። አሁን ይህንን እርግማን በልደቱ ሽሮልናል። በልደቱ ሽሮልናል። አሁን ሴቶች ቤተክርስቲያን የማይገቡበት ምክንያት ሴት ወንድ ስትወልድ አዋላጅቱ 20 ቀን ከቤተክርስቲያን ውጭ የምትቆይበት ያዋለደችው 40 ቀን ከቤተክርስቲያን ውጭ የምትቆይበት ምክንያት ክብረ ቤተክርስቲያንን ለመጠበቅ ነው። ሴት ወንድ ከወለደች 33 ቀን ከሰውነቷ ፈሳሽ ስለማይጠፋ 7 ቀን የሙሴ ስላለ ሴት ከወለደች ደግሞ 66 ቀን ከሰውነቷ እንዲሁ ተፈጥሯዊ ግዴታ ስለማይለይ የአምላክ ደም የሚፈስባት ቤተክርስቲያን ስለሆነች እንግዳ የፍጡር ነገር ይዞ ስለማይገባ ነው እንጂ የወለደች ሴት ርግምት መሆኗ ቀርቷል። ይህንን እርግማን በልደቱ ያስወገደልን መድኃኔ ዓለም ስሙ የተመሰገነ ይሁን። ከእርግማን አውጥቶናል። ቡሩክ መድኃኔ ዓለም እርግማንን ሽሮልናል። ቡርክት ማርያም ቡሩክ መድኃኔ ዓለምን ስለወለደችልን ስሙ የተመሰገነ ይሁን። ቡሩክ እግዚአብሔር። ሶስተኛ አላችሁ እስቲ የመዳን ቀን በሉ። አንደኛው የመዳን ቀን ምንድን ነው? ሁለተኛው የመዳን ቀን ምንድን ነው? ልደቱ። ሶስተኛ የመዳን ቀን ቅድም የነገርኳችሁ አለ። ምንድን ነው? እድሜው። እስቲ እድሜው በሉ። የጌታችን ኢየሱስ ክርስቶስ እድሜው ምንድን ነው? የመዳን ቀኖች ናቸው። በእነዚያም ካሳ ክሷል ማለት ነው። እነዚህን መርሳት አይገባም። በ30 ዓመቱ ተጠመቀ የሚለው ዝም ብሎ የተጻፈ አይደለም። ቅዱስ ኤፍሬም ሶርያዊ 30 ዓመቱን ሁሉ የክርስቶስን 30 ዓመት አንዱ ዓመት ለዚህ ሁለተኛው ዓመት ለዚህ እያለ መድቦ ለበረከት ተርጉሟቸዋል። እሱን ለመማር ደግሞ ጊዜ ያልቅብና ለሌላ ቀን ተማሩት። የክርስቶስ 30 ዓመቷ እያንዳንዱ ዓመት ትርጉም አላት። ስደቱ የመዳን ቀናችን ነው። ቅድም ተናግረናል። የተጠመቀበት ቀን የመዳን ቀን ነው። አለፍ አለፍ እያልኩ ልድና ልጠቅልላችሁ። የተጠመቀበት ቀን የመዳን ቀን ነው። ታውቃላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ተመልከቱ፣ ቀድሞ በተከፈተ ገነት ከተነጠፈ ረፍት አስገቧቻቸው ነበረ። ማን? ሀበተ ርኅወ ገነት ወሀበተ ነጽፈ ረፍት። ረፍት ከተጎዘበገዘበት ከተከፈተች ገነት አስገብቶ አክብሯቸው ነበረ። ኃጢአት የገነትንም የሰማይንም በር ዘጋብን። ጌታ መድኃኔ ዓለም መጣና ተጠምቆ የሰማይ በር ከፈተልን። ወናሁ ተርኅወ ሎቱ ሰማይ፣ እነሆ ሰማይ ተከፈተለታል። ሰማይ እየተከፈተ ምንድን ነው? ቀድሞ በበደላችሁ ዘግታችሁት ነበረ፣ አሁን በእኔ ቸርነት ከፈትኩላችሁ ማለት ነው። አያችሁ፣ የተጠመቀ አሁን ያች በር ናት እኮ ዛሬ የምንገባባት። ዛሬ እየተጠመቅን እኮ ክርስቲያን ሁሉ እየተጠመቀ ወደ ቤተ ክርስቲያን የሚገባ ክርስቶስ ጥር 11 ቀን መከፈታት በር ናት። በዚያች የሰማይ በር ነው የምንገባ። ይቺ ግን የምትዘጋበት ቀራል። ይችን ሊቃውንት ሲተረጉሙት የቸርነት በር ናት ይላል። ክርስቶስ ቸርነት የሚከለክልበት ቀን አለ። ዓመት አገብ ምድር ማይጸንታ ዋመይት አድህንም ወለታ። የዚያ ጊዜ ግን ይዘጋል። መተው ሰዎቹ አርዮን ሙሽራው ገባ፣ በሩም ተዘጋ፣ ክፈትልን አሉት። አላውቃችሁም አላቸው። አዳምና ሔዋን ዘጉት። ክርስቶስ በጥምቀቱ ከፈተው። መልሶ በምጽአት ይዘጋል። ያቸርነት ተዘጋጅቶ ላልተገኘ እስከዚያ ከሙሽራው ጋር ላልገባ የዚያን ጊዜ ግን ይዘጋል። የምልጃ በርም አሁንም ሁሉም አሁን ነው። ስለዚህ ጥምቀቱ አንደኛ የዕዳ ደብዳቤያችን ተደምስሶልናል። እንደ አምላክነቱ ተረግጦ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ በዮርዳኖስ ዕዳችን ደምስሶልናል። ዋንተ ቀጥቀጥከ አረስቲሁ ለከይሲ በውስተ ማይ ይላል ቅዱስ ዳዊት። የዘንዶውን ራስ በውሃ መካከል ሰበርከው ይላል። ዘንዶ ዲያብሎስ፣ የዘንዶ ራስ ስልጣኑ የዲያብሎስን ስልጣን በጥምቀቱ ቀጥቅጦልናል።
ጥምቀቱ የመዳን ቀናችን ናት። ከዚያ ተመልከቱ ራቁቱን አሁን ሰው ሲጠመቅ ከነልብሱ ነው ራቁቱን ምን ነገር እንጂ ለምን ሰው ሲጠመቅ ለአቅመ ሔዋንም ለአቅመ አዳምም የደረሰ ቢሆን በሌላ ሃይማኖት የነበረ ሰው ዙሮ መጥቶ ልጠመቅ ቢል ልብሱን አውልቆ ነው። ለምን ሲባል ክርስቶስን ልለብስ ነው ማለቱ ነው። ሴት ብትሆን አድጋ የመጣች ብትሆን ጸጉሯን ያሳደገች ከሆነች የተጎነጎነ ጸጉር ካላት ፈታ ነው የምትጠመቅ። ለምን መድኃኔዓለም በጥምቀቱ ከኃጢአት ማሰሪያ ፈቶኛል ማለት ነው። ያንን ለማድረግ ነው። ወርቅ ቀለበት ያላቸው ቢኖሩ አውልቀው ይጠመቃሉ። በጥምቀት ክርስቶስን ለብሻ ጌጣለሁ ማለት ነው። ስለዚህ ጥምቀቱ ጌጣችን፣ ልብሳችን፣ ከኃጢአት መሰሪያ የተፈታንበት የመዳን ቀናችን ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ሁሉ የምታከብር በዚህ የተነሳ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ትምህርቱ ድነታችን ነው። ክርስቶስ ያስተማር ጊዜ አረጋዊ መንፈሳዊ እንዲህ ይላል ትመስክረ ሲሰደድ አብረው ተሰደድ ይላል። እያሰብከው ማለት ነው። ያሰብከው እንደውም አንድ የቤተ ክርስቲያን አባት ሲናገር ለጸሎት ስትቆም ዳኛ ፊት እንደቆም ካስብ ይላል። ጸሎት ስንቆም እኮ ሐሳባችን የሚበታተነው ክርስቶስ ትዝ ስለማይለን ነው። አሁን ፍርድ ቤት ፊት ቁማችሁ እግዚአብሔር ያሳየው ክርስቶስ ያመልክተው ክቡር ዳኛ ብላችሁ አንዴ ቆይ ሄሎ ብትሉ ምን ይላል ዳኛው? ደንብ አስከባሪ ያስመጣን አስወጣልኝ ሰውዬ ይላል አይደለም እንዴ? ለምን ዳኛ ፊት ተንቀጥቅጣ ጭንቅላታችን እስከ እግር ጥፍራችን በሙሉ ቁጥጥር ሆኖ ዳኛውን ብቻ ነው የሚያስብ። ምን ይለኝ እያለ አንተም ክርስቶስ ፊት ምንድነው የሚለው? እንደውም ሊቁ ሲናገር በማታየው አምላክ ፊት እያየህ እንደቆም ካስብ ይላል። በማታየው አምላክ ፊት በሉ ምን እሱ እያየህ እንደቆምክ ምን በል ነው አስብ። እሱ ፊት እሱ እያየህ ነው አንተን ማተ ትሬይ ወይ ታስተሪ ይላል ደራሲው ቅዱስ ባስልዮስ ሲናገር በሊጦን ጸሎት ላይ ትሬይ ወይ ታስተሪ መሐሪ ነጽሮ ተመየጠነ ምንድነው የሚለው? አንተ ታያለህ አትታይም። ትሬይ ወይ ታስተሪ ትጠብቃለህ ስትጠብቅ አትታይም ይላል። አንተ ትጠብቃለህ ስታደርግ አትታይም፣ ስትሰጥ አትታይም፣ ግን ትሰጣለህ ብሎ ይናገራል። ይሄ ስለዚህ እያንዳንዷ መድኃኒታችን ኢየሱስ ክርስቶስ ያስተማረባቸው ዘመናት የድነት ቀኖች ናቸው። ትምህርቱ ድነት ነው። የክርስቶስ ቃሉ ድነት ነው። ሰው የሚድነው ምን አድርጎ ነው? በስሙ አምኖ ብቻ አይደለም፣ ቃሉን ተቀብሎም ይድናል። ዛቀበ ቃሌ እይጥሞ ለሞት ቃሌን የጠበቀ ሰው ቢኖር ሞትን አይቀምስም። ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ሲናገር ቃሌን የሚጠብቅ ሰው ሞትን አይቀምስም ብሏል። ስለዚህ አንዱ የመዳን ቀን ትምህርቱ ነው። እሱ ያስተማረበት ቀን ነው። ስለዚህ ወንጌል ስንሰማ ቅዳሴ ላይ ወንጌል ሲነበብ ክርስቶስ እውነት እውነት እላችኋለሁ ከሰማይ የወረደ ኅብስት እኔ ነኝ፣ ከኔ የሚበላ ከቶ አይራብም፣ ሥጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የላችሁም። አይሁድም መልሰው ይህ አባቱንና እናቱን የምናውቃቸው የናዝሬቱ ኢየሱስ አይደለምን? እንዴት አድርጎ ሥጋውን ሊሰጠን ደሙን ሊሰጠን ይቻለዋል አሉ። ጌታችን ኢየሱስ ክርስቶስን በልቡናቸው እንዳንጎራጎሩ አውቆ ስለምን ታንጎራጎራላችሁ? አባቴ ካልሰማው በቀር ወደ እኔ መምጣት የሚቻለው የለም። አሁንም እላችኋለሁ የሰውን ልጅ ሥጋውን ካልበላችሁ ደሙን ካልጠጣችሁ የዘላለም ሕይወት የላችሁም አለ። እኔ ሕይወት ከሰማይ የወረደ የሕይወት እንጀራ ነኝ። አባቶቻችሁ በምድረ በዳ መና በሉ፣ ነገር ግን ሞቱ። እኔ ከምሰጠው ኅብስት የሚበላ ከቶ አይራብም፣ እኔ ከምሰጠው የሚጠጣም ከቶም አይጠጣም። ይህ የምሰጠው መብልም ሥጋዬ ነው መጠጡም ደሜ ነው አለ። በወልድ ያመነ የዘላለም ሕይወት አለው ብሎ ካህኑ ሲያነብ ክርስቶስ እየተናገረን እንደሆነ ስናስብ በዚህ ድነት እናገኛለን። አንዱ የመዳን ቀናችን ይሄ ነው። ስብከት ስንሰበክ ትምህርት ስንማር ራሱ ሰባኪ ስለሆነ እንዳትለው ስብከት እየተሰበከ እሑድ ቀን ጸበል መራኮት፣ ጸበል አምጣ ዲያቆን ጸበል አምጣ። ልክ እንደ ጸበሉ ቃሉ መድኃኒት ነው። እስኪ በሉ ልክ እንደ ጸበሉ በሉ። ቃሉ ምንድን ነው? አዎ ጸበሉ በጉሮሯችን የምናወርደው መድኃኒት ነው። ቃሉ ደግሞ በጆሮ የሚገባ መድኃኒት ነው። ይህ እኮ ነው። ሰው መድኃኒቱን አያውቅም። አንዱን መድኃኒት ጥሎ አንድ መድኃኒት ይፈልጋል እንዴ? አይደረግም። እግዚአብሔር የሥርዓት አምላክ ነው። ያስተማረበት ትምህርት ተራራ ሲወርድ ባህር ሲወርድ መርከብ ውስጥ ብሎ ሲያስተምር ትምህርቱ ድነታችን ነው። እግዚአብሔር በቃሉ ይጠብቀን፣ በኪዳነ ቃሉ ያጽናን። ቃሉ ካለበት ክርስቶስ ይኖራል።
ቃሉ ካለበት ክርስቶስ ይኖራል። የእግዚአብሔር ቃል ፍጹም መድኃኒት ነው። በዚህ ቃል ዘአነ ነገርኩክሙ መንፈስ ውእቱ ወይሃዩ፣ አሁን እኔ የምነግራችሁ ቃል መድኃኒት ነው ብሏል። እሱ የተናገረው ቃል መድኃኒት ነው። የሚያስተምርም እግዚአብሔር ነው። ስለዚህ ይሄ አንዱ የድነት ቀን ያስተማረባቸው ዕለቶች ናቸው። በረከተ ርስቱ የሚታሰብበት፣ ተራራ ወጥቶ ያስተማረበት፣ ባሕር ገብቶ ያስተማረበት። አሁን እዚህ ስትማሩ አባ እንደሚያስተምር እያስባችሁ አትማሩ። እውነቴን ነው። እዚህ ስንማር አሁን ተመልከቱ፣ ጌታችን ኢየሱስ ክርስቶስም ሊያስተምር ወደ ተራራ ወጣ። ብዙ ሕዝብ ባየ ጊዜ ወደ ተራራ ወጥቶ ተቀመጠ። ሕዝቡም ቀረቡ፣ አንደበቱንም ከፍቶ አስተማረ ሲባል አሁን እዚህ ላይ የቆመውን ሰውዬ ክርስቶስ እያስተማረ እንደሆነ እናንተ ደግሞ ከኢየሩሳሌሙ ተራራ እንደተገኛችሁ አድርጋችሁ ነው ማሰብ። ያ ሲሆን በረከት ትቀበሉበታላችሁ። ከቃሉ ጋር ናችሁ። ሰባኪ መቆጣት የለበትም አለ አንድ ሊቅ ሲናገር። ሰባኪ መቆጣት ህዝቡን አቀኝ ብሎ መቆጣት የለበትም። ምክንያቱም ከተቆጣ መጀመሪያም እኔ ነኝ የማስተምር ብሎ አስበዋል ይላል። የስማችሁ ነው። የሚያስተምር ማን ነው? እግዚአብሔር የሚያስተምር ከሆነ ህዝቡ እሱን ቢንቁት ለምን ይቆጣል? የናቁት እግዚአብሔር ነው እንጂ እሱን አይደለም። ስለዚህ ይሄ ሰውዬ መጀመሪያም ለካ እኔ ነኝ መምህር ብሎ ኑሯል ይላሉ አባቶቻችን። ስለዚህ ይሄ እንዳይሆን ሰባኪም እግዚአብሔር ያስተምራል ብሎ ያስተምር፣ እናንተም እግዚአብሔር ያስተምራል ብላችሁ አስተምሩ። ያን ድነታችን መድኃኒታችን ይፈጽምልን። የመጨረሻ ጌታችን የመጨረሻ ስላችሁ ሌላ ከዚህኛው መጨረሻ ነው። አንድ ሁለት ሶስት ነገሮች ይቀሩኛል። የመዳን ቀን የሚባለው የጸሎተ ሐሙስም የመዳን ቀን ነው። ጸሎተ ሐሙስ 40 ቀን 40 ቀን ጾሙ የመዳን ቀን ነው። ለምሳሌ ጌታ የጾመው ስንት ቀን ነው? 40 ብሎ ይጠይቀናል እንዴ አትበሉ። ለማሳተፍ እኮ ነው። አይ ለማሳተፍ ነው እኮ። ስብከት የጋራ ነው ብለዋል የኔታ በቀደም። ስብከት የጋራ ነው። ስለዚህ እናንተም ተሳተፉ። በእናንተም እኮ ትምህርት ስቱደንት ሴንተር ይባላል አይደል? ተማሪ ተኮር ይባላል አይደለም? አለ የለም? ስለዚህ ተማሪ ተኮር ስለሆነ እናንተም ተሳተፉ። ጌታ የጾመ ስንት ቀን ነው በሉ እንጂ 40 ቀን። በጣም ጥሩ። ለምን በሉ አሁን ለምን በሉ እንጂ በጣም ጥሩ ነው። 40 ሰው 4 የሥጋ ባህሪ ያለው ስንት? 5ኛ የነፍስ አለው ስንት? 5። እስቲ ተመልከቱ 40ን ለ5 ስታካፍሉ ስንት ይመጣል? 8 አይደል? ስለዚህ ምንድነው በአምስቱ ባህሪያችን በድለን ስለነበረ 40 ቀን የጾመው ለአንድ ቀን 8 ቀን ለአንዱ ባህሪ 8 ቀን ለአንዱ ባህሪ 8 ቀን ካሳ እየካሰ ነው። 8 ቀን አካፍሎ ለበደልነው በደል ካሳ ክሷል። ጾሙ ዝም ብሎ የተደረገ አይደለም ማለት ነው። አንድም ለአራቱ ባህሪ ያስተካፍሉት 10 ፍጹም ካሳ በአራቱ ባህሪያት በልተን ጠጥተን ለበደልነው ፍጹም ካሳ ሲክስልን ነው። ስለዚህ ለአምስቱ ባህሪያችን አንድ ሳምንት አንድ ሱባኤ ነው። አንድ ሳምንት አንድ ሱባኤ ነው። አንዳንዱ ሱባኤ ለአንዳንድ ባህሪያችን ክሶልናል። ጾሙም የመዳን ቀን ነው። እስኪ ጾሙ የመዳን ቀን ነው በሉ። አሁን አብይ ጾም ስንጾም የምን ቀናችን ነው በሉ ተናገሩ። የመዳን ቀናችን ነው ማለት ነው። ክርስቶስ ለባህሪያችን የካሳውን ካሳ እያሰብን ነው። እኛም ድነት እንቀበልበታለን። ያንን ለመሳተፍ ነው የምንጾመው። የጸሎተ ሐሙስ ዕለት የድነት ቀናችን ነው። ለምንድን የጸሎተ ሐሙስ የድነት ቀናችን ነው የሚሉ? አርታ ሀገሪነ ውስተ ፍኖተ ሰላም፣ እግረ ልቡናችን ወደ በለስ ሩጦ ወደ ሲኦል ተፍገምግሞ ወርዶ ነበር። አሁን ግን እግረ ልቡናችን ወደ ወንጌል፣ ወደ ፍቅር፣ ወደ መንግስተ ሰማያት ኑ ትሉኒ ኑ ተከተሉኝ። ለጊዜው በእግር ለፍጻሜው በግብር መጨረሻ በክብር ተከተሉኝ። ሰው ክርስቶስን በሁለት መንገድ ይከተለዋል። አንደኛ በእግር፣ ሁለተኛ በግብር፣ ሶስተኛ በክብር ነው። በእግር እሱ በሄደበት በመሄድ እንደ ይገርማችኋል። እመቤታችን ከኖረቸው ኑሮ ሁሉ የሚያሳዝነኝና የሚገርመው ብዙ ስቃይ ያሳልፋለች። ጌታ ካረገ በኋላ የኖረችው ኑሮ ነው። ጌታ ካረገ በኋላ በእያንዳንዷ የኢየሩሳሌም ቦታ እየሄደች ከዚህ ላይ ልጄ እንዲህ አድርጎ ነበር፣ እዚህ ላይ እንዲህ አድርጎ ነበር እያለች ታለቅስ ነበር ይላል። እዚህ ላይ ህብስት አበርክቶ ነበር እያለች በየቀኑ ውሎዋ ልጇ ያረገበትን ቦታ እያየች ያን በማዘከር ነበረ። ስለዚህ በእግረ ልቡናችን የቻለ ኢየሩሳሌም ይሄዳል፣ ያልቻለ ቤተክርስቲያን ኢየሩሳሌም ናት። እስቲ ኢየሩሳሌም ናት በሉ ቤተክርስቲያን። አዎ የገጠር ሰው ማን እንዳስተማረው አናውቅም። ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ይላል። ማን እንደነገረው እንጃ። ወይ ከውኑ ደቂቅኪ ምሁራነ ማበ እግዚአብሔር
ልጆችሽ በነብዩ እንደተነገረ ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ እንደተነገረ ሲሳለም ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ይላታል። ለዛቲ ቤተክርስቲያን ይላል። ተመልከቱ ምን ይላል? አርአያ ሥርዓተ መላእክት አርአያ ዘበሰማያት። ለዚች ቤተክርስቲያን የሰማይ መላእክት ሥርዓት አላት። ቤተክርስቲያን ትትመሰል በጽርሐ አርያም ዘላይሉ። ቤተክርስቲያን በላይኛው ሰማይ በጽርሐ አርያም ትመሰላለች። ወቅድስት ድንግል በሰረገላ እሳት። እመቤታችን ደግሞ ኪሩቤል በሚሸከሙት ዙፋን ትመሰላለች እንዳለ ሊቁ አባ ጊዮርጊስ ዘጋስጫ በሰዓታቱ። ይቺ ቤተክርስቲያን ኢየሩሳሌም ስለሆነች ክርስቶስን ወደ ቤተክርስቲያን የሚመጣ ሰው እንደ ማቴዎስ፣ እንደ ጴጥሮስ፣ እንደ ዮሐንስ በእግር ክርስቶስን እየተከተለ ያንን ነው ማሰብ። ቤተክርስቲያን ስንመጣ ክርስቶስ ፊት ለፊት እኛ እየተከተልን እንደሆነ ኑ ተከተሉኝ። ቀጥሶ ለሳ በግብር እንደ ትሕትናው ትሑት፣ እንደ ጾሙ ጾም፣ እንደ ሰጊዱ ሰጊድ፣ እንደ ትርምቱ ትርምት፣ እንደ ፍጹምነቱ ፍጹምነት፣ እንደ ንጽህናው ንጽህና፣ እንደ ጸሎቱ ጸሎት፣ እንደ ቅድስናው ቅድስና፣ እንደ ቁርባኑ ቁርባን፣ እንደ ጥምቀቱ ጥምቀት አድርጎ በግብር የሚከተለው በተግባር በዚህ በግብር ወደ ቤተ ክርስቲያን በግብር በስነ ምግባር የተከተለው ኋላ በክብር ተከትሎት መንግስተ ሰማያት ይገባል። ይሄ ነው ፍጻሜው ማለት ነው። ስለዚህ እግር ያጠበ የእኛን እግረ ልቡን አለማጠብ ነው። ሰኮና ነፍሳችን ያሰናከለውን ሰይጣን እንዲህ ተብሎ ነበር አይደለ? አይ እባብ ዋስተጻርር ማእከለ ዘራ ወዘርእኪ፣ እባብ ሆይ በአንቺ ልጆችና በሔዋን ልጆች መካከል ጠላትነትን አድርጋለሁ። አንቺ ሰኮናቸውን ንከሽ፣ እሙንቱ ይቀቡ ሰኮናኪ፣ እነሱ ደግሞ ሰኮን ምንድነው? አንቺ ሰኮናቸውን ንከሽ፣ እነሱ ራስሽን ይቀጥቅጡሽ ብሎ እባብን ረግሞ ነበረ። ለጊዜው ሔዋን ናት ዘሯ የተባልን እኛ ነን። እባብ ያገኘ ሰው ሁሉ የእባብን ራስ የማይቀጠቅጥ የለም። እባብን ካገኘችን ሰኮናችን ትለናለን። ይሄ የድሮ እርግማናችን። ፍጻሜው ግን ሴቲቱ እመቤታችን፣ የሴቲቱ ዘር ክርስቶስ፣ የእባብ ራስ የተባለ ዲያብሎስ ያጋንንት ራሳቸው፣ ሰኮና የተባለ ደግሞ የክርስቶስን እግር ማስቸንከሩ ነው። ያ ነው ንደፍ እባቡ ይንደፍ የሴቲቱን ዘር ይነድፋል የተባለ የእመቤታችን ልጅ ክርስቶስን በችንካር ማስቸንከሩ እባብ መንደፉ የተባለ ነው። በዚያ እሱ ሲቸነከር የእኛን ሰኮና እንዳይጽ ተመልከቱ። ወሰዋቂነ እንዳይጽ ዝንቱ መስቀል መንበረ ነበልባል ዘኪሩቤል ቢጽ አምሳለ ስምኪ ማርያም ርቧ ሆያት ወገጽ ብሎ ይህ መስቀል ከዚያ ምንድነው? ወሰዋቂነ እንዳይጽ ከመሰነካከል እግራችንን የሚያቀናልን የመስቀሉ ደም ነው። አዋሃዘ ደመ ተመልከው ወማየ በኢየሩሳሌም ወግብጽ። ይሄ ምንድነው? ይሄ መስቀል የኪሩቤል ባልንጀራ ነው። እንደመቤታችን ስም 4 ፊደል አለው። ኪሩቤል 4፣ ኪሩቤል 4፣ መስቀል 4፣ ማርያም 4። እነዚህ ዙፋኖች ናቸው። አዋሃዘ ማየ ደመ ወማየ በኢየሩሳሌም ወግብጽ፣ በኢየሩሳሌምና በግብጽ የጥምቀት የቁርባን ምንጭ አመነጨ። ከመስቀሉ የፈለቀው ደምም ተመልከቱ ምንድነው? ከመሰነካከል የምንድንበት ነው አለ። ስለዚህ እግረ ልቡናችንን እንዲያቀናልን የሐዋርያትን እግር ያጠበበት፣ እኛን ኃይለ መንፈስ ቅዱስ ለማስታጠቅ ጨርቅ ጣጥቆ እግር ያጠበበት ቅዱስ ጴጥሮስ አንተኑ ተሐጽበኒ እገሬ አንተ እግሬን ታጥበኛለህ አለ። ምን ማለቱ ነው ብሎ ርቱ ሃይማኖት አመስጥሮ ተርጉሞታል። አንተ ነህ እግሬን የምታጥበኝ ምን ማለቱ ነው? አንተ ነህ ያለው ዘለጎምኮ ለሰማይ፣ ሰማይን የለጎምከው አንተ የኔን እግር እንዴት ታጥባለህ? ካለት ላይ ውሃ ያፈለክ እንዴት የኔን እግር ታጥባለህ? ሙታንን የምታነሳቸው እንዴት የኔን እግር ታጥባለህ? እያለ ልልናውን ነው የዘረዘረ ይላል። ልልናውን ዘርዝሮ አታጥበኛለ። ካላጠብኩ ድል ፍንታ የለም አለው። አጠበው። ከዚያ በኋላ በዚያ አጥበት የእኛም እግረ ነፍሳችን ታጠበልን። ይህን ያደረገ መድኃኔ ዓለም የተመሰገነ ይሁን። አንከሩ ሐራ ለኡላን ሶበይ ርእይዎ ተመልከቱ። ለእሳት ግሩም እንዘይት ላክ ለአርዳይሁ ያዕቆብ ዘስሩግ ሃይማኖተ አበው ላይ ሲናገር ሰራዊተ መላእክት ቅዱሳን መላእክት የሚያስደንቀው ግሩም እሳት ጨርቅ ታጥቆ የደቀ መዛሙርቱን እግር ሲያጥብ ባዩት ጊዜ ደነገጡ። እንደምን ያለ ትሕትና ነው አሉ። አሁን እግር ማጠብ ቀርቷል። ድሮ ሚስት ባሏን ታጥብ ነበረ። እልም ድርግም ብሎ ቀረ። ዛሬ እኩልነት በሚባል ሰውዬ መጥቶ እኩልነት እኮ በማጠብ ነው ይውላችሁ። አሁን ሴቶች እግር ብታጥቡ ከክርስቶስ ጋር ነው በትሕትና እኩል የምትሆኑት ማለት ነው።
ሳታጥቡ ግን ባሪያ ነው የምትሆኑት። ይኸውላችሁ በክርስትና ዝቅ ማለት ከፍታ ነው። እስኪ ዝቅ ማለት ከፍታ ነው በሉ። ከፍ ማለት ምንድን ነው? የእናንተ አለቃ ሊሆን የሚፈልግ የእናንተ አገልጋይ ይሁን ብሏል መድኃኒዓለም። እስቲ በሉ የእናንተ አለቃ መሆን የሚፈልግ ብሏል። የእናንተ ምን ይሁን? አሁን ተመልከቱ። አሁን እናቶቻችን እግር ያጥባሉ። የበላይ እነማን ናቸው? እነሱ ናቸው እኮ እግር አጥበው አይልፋታቸው። አሁን እኮ የከተማ ሴት ደግሞ እንደው ስራ ሰራን ብላችሁ ልታወጉ ነው። እውነት ይሄን ነው። እናቶቻችን እኮ በገጠር ድንቅ ነው የሚያደርገኝ እኮ ሌት ተነስተው ጎመን ቀቅለው ድንች ቀቅለው ከዚህ ያደረሱን እኮ እነሱ ናቸው። እንደዚህ አድርገው ያንን ምሳ ቋጥረው እንደገና ደግሞ አብረው አረም ይወጣሉ። ልጅ በትከሻቸው አዝለው ዝናብ እየወረደባቸው ያርማሉ። ይሄንን አርገው ነው ልጅ የሚያሳድጉት። ጥሬ ቆርጥመው ውሃ ጠጥተው ወተት ቢያልቅባቸው ደም አጥብተው ነው የሚያሳድጉት። እንዲህ አርገው ነው መከራ የሚቀበሉት። እና እግር ማጠብ ዛሬ ቀረ። ልጅ አባቱን እግር አይጥም፣ ምንም የሚያጥብ የለም። ቅዱስ አትናቴዎስ መነኩሴ ሳለ እግር የሚያጥብባት ፋጋ ነበረችው። ፓትርያርክ ሲሆን የፓትርያርኩ አምላክ እግር ካጠበ ፓትርያርክ መሆን እግር ከማጠብ ያስቀራል ያለ ማን ነው ብሎ ፋጋውን ይዟት ሲኖዶስ ሄደ። እዚያም ፓትርያርኩ ነው እግር ያጥብ ነበረ። እንግዳ ሲመጣ ፓትርያርኩ ራሱ ነበር እግር የሚያጥበው ማለት። ይሄ ትሕትና ነው ሙሉት ማለት ነው። አሁን ሰው ትብቱ፣ ልጆቹ ትቢት፣ ሁሉ ትቢት። ይሄ ኤቢሲዲ ያመጣብን ችግር በጣም 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 በእውነቱ ማለት ነው። ኤቢሲዲ አሁን እንድሪያስ ኤምቢሲዲ ነው ይላል። ኤቢሲዲ ኤምቢሲዲ ነው ይላል በእውነቱ ማለት ነው። ይሄ እኮ ነው በእውነቱ ማለት ነው። ኤምቢሲዲ እኮ ነው። ኤምቢሲዲ ታውቃላችሁ? አለች አንዲት ቴሌቪዥን፣ የድሮ ቴሌቪዥን ሚወታ የምትባል ቴሌቪዥን አለች። 14 ኢንች ናት መሰለኝ ናት፣ እንደዚህ አካባቢ ናት። እና እኔም የገጠር ልጅ ነኝ። ድሮ ዘመድ ቤት ከተማ ስመጣ አያታለሁ አንዳንድ ጊዜ ስትከፈል እና እንትን ገብቶባት ካሴቱ ሲዲ ያስገብቶባት ፕሌይ ስሏት ትንሽ ከተጫወቶች ኖ ዲስክ ትላለች። በቃ እንደዚህ አይነት ኖ ዲስክ ቢያረጉ ቢሰራት በቃ ኖ ዲስክ ኖ ሲግናል እያለች ብጥብጥ ነው የምታደርገው። ሆነ አቅም የሌላት ሙቅ ያለው ነው ብደረ አልቀበልም ነው። አሁን የዘመን ሰው እኮ አይምሮ ሙቋል፣ ምንም አይሰማም። ዝም ብሎ ኖ ዲስክ በርስቲ እንደዚህ እኮ ናቸው ብንላችሁ አሰሙም። ኖ ዲስክ ኖ ሲግናል በቃ ይደረግ ይሰራ። ሰው አስቸግሯል እኮ አባቱ ቢመክረው ኖ ዲስክ፣ እናቱ ብትለው ኖ ዲስክ፣ መምህሩ ቢለው ኖ ዲስክ። ዩኒቨርሲቲ ውስጥ አይምሮ ኖ ዲስክ፣ ቤተክርስቲያኑ ኖ ዲስክ ነው። ዩኒቨርሲቲ ውስጥ አሁን ትምህርቱን ቢብሎት ተው መመረቂያ ሙይ ሲ በሞት ያፈርስ ሆነልሽ ሲ በየት ነው ያለሽ ተብሎ ነው የሚመረቀው ማለት ነው። መከራ ውጤት እኮ ለማግኘት ከመምህር ውጤት ለማስሞላት እርኩሰት የሚሰሩ ልጆችን ሁሉ ነው ያፈራ ነው። ዲን ወደ ሲ ለማስቀየር ማለት ነው። ውጤት የትምህርት ቤት ውጤት በሰውነት እየተለወጠ በነውር እየተለወጠ እኮ ነው። ይሄ ነው የደረስንበት ዘመን ማለት ነው። አወቅን ብላችሁ ደግሞ እንደው ስትመጸዳደቁ እኮ እንደው ድንቅ ነው የሚያደርገው። ይሄንን ዲግሪ በነገራችሁ ላይ ስለ ዲግሪ አንድ ነገር ልንገራችሁ። እውነቴን ነው። ዲግሪ ማለት በፈረንጅ ሀገር አሉ አንድ ዲግሪ ያለው ሰው he is ready for training ነው የሚባለው። ምን ማለት ነው? ይሄ ሰውዬ ለመስማት ዝግጁ ነው። ሰምታችኋል አይደለም? ምን ለማለት ዝግጁ ነው? አሁን አንድ ዲግሪ ተመርቀው መጀመሪያ ዲግሪ የተመረቁ የተከበሩ ገሌ አውቃችሁ ትሙታችኋል። ደግሞ ይሄን ሁለተኛ ዲግሪ ደግሞ የመጀመሪያውን ዲግሪ ይዞታል ወይ ፈተና ነው። ማስተርስ ዲግሪ ማለት የመጀመሪያውን ዲግሪ ይዞታል። ለዚህ ነው የሁለተኛ ዲግሪ ላይ ሪሰርች የሚፈርሰው ለዚያ ነው። የመጀመሪያ ዲግሪውን ይዞታል ወይ ነው። ሶስተኛ ዲግሪ ፒኤችዲ ዶክተር ኦፍ ሳይንስ ይባላል። እነሱም ያው እንደዚያው ናቸው፣ ብዙም አይደነቁም፣ ይሻላሉ። ስለዚህ ግን እንደው የምነግራችሁ ከቃሉ ጋር ናችሁ እና እምቢተኞች አልነውን። እስቲ እሺ በሉ። ለልጆቻችሁ መታዘዝ ልመዱ። ለማንም ሰው መታዘዝ፣ እግር ማጠብ መድኃኒዓለም እሺ ብሎ ነው ያዘዘን። ኦሆ ብሎ ታዛዜ ከዊኑ እሺ ብሎ ታዞ ነው ዓለምን ያዳነው። ሙት እሺ፣ ተሰቀል እሺ፣ ተገረፍ እሺ። እና ጸሎተ ሐሙስ መታዘዝን የተማርንበት ጊዜ ነው። የመታዘዝ ቀን ስለሆነች የመዳን ቀን። ባለመታዘዝ የመጣውን ዕዳ በመታዘዝ ከፍሎልናል። በዚህ ያዳንን መድኃኒዓለም ስሙ የተመሰገነ ይሁን። ዕለተ ዓርብ የመዳን ቀናችን አሁን ደረስን። 27 አይደል?
መጋቢት 27 እስኪ የመዳን ቀን በሉ። እሺ እስካሁኑን ዘርዝሩ። የመዳን ቀን ያልናቸውን አንደኛ፣ ሁለተኛ፣ ሶስተኛ ጥምቀቱ፣ አራተኛ ዕድሜው፣ አምስተኛ ጾሙ፣ ስድስተኛ ስብከቱ በሉ፣ ሰባተኛ ዕለተ ሐሙስ፣ ስምንተኛ አቤት ስቅለት፣ አንድ ረስተናል፣ ስደቱ 10 ሆነ አይደለም እንዴ? 10። ስለዚህ የድነት ቀናችን እነዚህን ዘርዝራችሁ እንድታውቁ ነው። ክርስቶስ ያዳነ በዚህ ጊዜ እኔን አድኖኛል እንድትሉ ማለት ነው። እሺ የዕለተ ዓርብ ደግሞ እንደምታውቁት ማታ ተከሰሰ። ዕለተ ዓርብን እየዘረዘርኩ አልውልም። ያገኘናቸውን ብቻ ነው የምነግራችሁ። ማታ ተከሰሰ፣ ተከሶ አደረ። ጠዋት ለፍርድ ቀረበ። ኧረ ፍርድ ላይ ሲቆም መኮንነ ጽድቅ ነው። ዝም ብሎ ክሱን ይሰማ ነበረ። የሐሰት ክስ ነው። በሌላ ቀን ብዙ ክስ ተከሶ አስረድቶ ረቶ አሸንፎ 2-3 ጊዜ አይሁድ ከሰውት ነበር። የዚህ ዕለት ግን ዝም አለ። ለምንድን ነው ዝም ያለ? የሰው የመዳን ቀን ቢከራከር አይሁድን ይረታል፣ ጲላጦስንም ይረታዋል። ከተከራከር አይሰቀልም፣ ካልተሰቀለ ደግሞ እኛ አንድንም። ስለዚህ ሞት እንዲፈረድበት ብሎ ዝም አለ። ሆን ተብሎ እንዲፈረድበት ዝም አለ። መከራውን በትዕግስት ከዚያ ቆሞ ኃጥአንን በግራ ጻድቃንን በቀኝ አቆሞ የሚፈርድ ጌታ ሲፈረድበት ዝም ብሎ ፍርድ ተቀበለ። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። የማን ክስ የማን ፋይል ማለዳ ተጀምሮ ለ6 ሰዓት ሞት ይበቃል፣ ቀጠሮ ሳይሰጠው። የሱ ፍርድ ግን የሞት ፍርዱ ጠዋት ተጀምሮ 6 ሰዓት ያለቀበት ምክንያት የእኛን የሞት ጊዜ አርቆ የህይወት ጊዜ ለማቅረብ ነው። የሱ ሞት በተቃረበ ቁጥር የኛ ህይወት ይቀርብልን ነበረ። ወደ 2 ሰዓት ስንቃል ነፍሳት እኮ አብረው ይሰቀል ይሉ ነበረ። ልስቀለው ልተወው ሲል ጲላጦስ አይሁድ ይሰቀል ሲሉ አዳም ከነ ልጆቹ ሲወሉ ነው ይሰቀል ይላል። ለምን ካልተሰቀለ አይድንም? ስለዚህ የሱ እየነጋ በሄደ ቁጥር እየረፈደ ሲሄድ የኛ ድነታችን ይቀርብልን ነበረ። ኋላ ሁሉ ግፍ ተፈጸመበት። ራቁቱን አደረጉት። ስድብን ታገሰ። ወታገሰ ምራቀ ርኩሰ። ርኩስ ምራቅ መታገስ ለሱ አይገባም። ርኩስ ነገር በእግዚአብሔር ፊት እንኳን ለአካሉ ላይኑ እንኳን አጸያፊ ነው። እግዚአብሔር አሮንን ምን እንዳለው ተንጋላችሁ? ሊቀ ካህናቱን እንኳን ወንድምህ አሮን ዓይኔ ርኩሰትን አይታ አትታገስምና ወንድምህ አሮን ወደ ቤተ መቅደስ በገባ ጊዜ እርቃኑን እንዳይታይ ንገረው፣ የሰው አካል በእግዚአብሔር ፊት ንጹሕ አይደለምና እንዳልቀስፈው ብሏል። ዓይኑ እንኳን ርኩሰትን የማትወድ እግዚአብሔር ፊቱ ርኩስ ምራቅን ተቀብሏል በለቱ። ያንን ሁሉ አድርጎ ተቸነከረ። እጅ እግሮቹን ቅድም እንዳልኳችሁ በእግሩ ለእግራችን፣ በእጁ ለእጃችን፣ በልቡ ለልባችን ሐሞት ጠጥቶ ደግሞ መራራ ሞትን አስወገደልን። ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ፣ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ። እሱ ለእኛ ጥዑም ሥጋውን ጥዑም ደሙን ይሰጠን ዘንድ መራራ ሐሞት ጠጣ። ነፍሱን ከሥጋው ለየ። እርቃኑን ተገፈፈ፣ ልብስ አለበሰን፣ እንደ ባሪያ ተገረፈ፣ ለጌትነት አበቃን። ወደቀ፣ አነሳን፣ ታመመ፣ ፈወሰን፣ ሞተ፣ አነሳን፣ ሞትን በሞቱ ሻረልን፣ ተገረፈ፣ ግርፋታችን አስወገደልን፣ ባርነታችን ሻረልን፣ ነፃነትን ሰጠን። የነፃነት ምልክት እናቱን ከመስቀል ሰጠን፣ መስቀሉን ሰጠን። ረሃባችን ሥጋውን ቆርሶ አስወገደ፣ ጥማችን ደሙን አፍሶ አስወገደ፣ እድፋችን ከጎኑ በፈሰሰ ማየገቡ አጠበ። የገነት በርን ከፈተልን፣ የንስሐ በርን ሰጠን። አዳምን ከነ ልጆቹ ሲኦል አወጣ፣ ለሰው ልጆች የልጅነት በር መሰረተላቸው። ለቤተ ክርስቲያን ለእኛ ሙሽራውን ቤተ ክርስቲያንን መስርቶ ሰጠን። ከቀራንዮ አደባባይ ሁላችንም ተጸንሰን ተወለድን። ይህን ያደረገ መድኃኔዓለም ስሙ የተመሰገነ ይሁን። በዕለተ ዓርብ ወይ ጨርሱት ወይ እንዴት ነው ጀምራችሁ? እንግዲህ ይህን ያደረገ ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። ስታስቀድሱ ይህን እያሰብን ማስቀደስ። በጸሎት ስንቆም ጌታ የለን የብለ በጲላጦስ ፊት ቆምክ ብሎ ነው ማሰብ። ወረቀቱን መጨረስ አይደለም ጸሎት፣ እግዚአብሔር ፊት መቆምን ማሰብ ነው።
በእግዚአብሔር ፊት እንደቆመ የገባው ሰው ነው ጸሎት ማለት። እንደው ብቻ ስትነሱ መጀመሪያ እግዚአብሔር ፊት እቆማለሁ በሉ። ሰው ስለሌለ አይደለም። ልብሳችሁም ከክቡር ሰው ፊት ልቆም ስለሆነ ብሎ ጥሩ ጥሩ ልብስ ለብሳችሁ ነው መቆም ለጸሎት። ጥሩ ጥሩ ልብሳችሁን ልበሱ። ለጸሎት የምትለዩት የምትቆሙበት ጊዜ ለብሳችሁት ያደራችሁት መሆን የለበትም። ከሱ ፊት እንቆም። አንተ ለእኔ ብለህ ጲላጦስ ፊት ቆምክ፣ እኔ ደግሞ በአንተ ፊት ለጸሎት እቆማለሁ ብለን እንቆማለን ማለት ነው። ይሄን የተደረገብልን ነው የምናስበው። ስለዚህ ዕለተ ዓርብ ዓርብ ቀን እና አቡነ ሳሙኤል ዘዋልድባ ዓርብ ቀን ከተመሳቀለ እንጨት ላይ እየታሰሩ ይውሉ ነበረ። አባታችን አቡነ መባጽዮን እዚህ አሁን በ27 የእሳቸው በዓል ጭምር ነው በወር የሚከበረው። አቡነ መባጽዮን በመድኃኔዓለም ፍቅር የታወቁ አባት ናቸው። ጌታዬ ችንካርህ እንዴት ነው እስቲ ልቅመሰው ብለው ችንካሩን አንድ ክንድ ችንካር ከጉልበታቸው እስከ እግራቸው በመዶሻ መጥተዋል። ሲያረገህን ችንካሩን ልቅመሰው ብለው ተጎንብሰው ሲሄዱ መድኃኔዓለም መጥቶ ነቀለላቸው። ይህንን ያደርጉ ነበር አባቶቻችን። ከነገስታት አጼ ቴዎድሮስ ዓርብ ቀን ኮሶ ይጠጡ ነበረ። መራራ ሐሞቱን ምን ለማድረግ ለማሰብ ማለት ነው። የኢትዮጵያ እንኳን ሽማግሌው ጀግናው ሁሉ ስነ ምግባር አለው። ጀግናው ሁሉ ማለት ነው። አጼ ቴዎድሮስ ዓርብ ቀን እኒህ ክፉ አይሁዶች ጌታዬን ሰቅለው እነሱን ዋጋ ሳልሰጣቸው እያሉ ሐሞት ይጠጡ ነበርና ዓርብ ይሸበራል ኢየሩሳሌም ተብሎ የተዘፈነም ለዚያ ነው ልበላችሁ ብዬ ነው። ሰምታችሁኛል አይደለም? ይፈሩ ነበረ የኢትዮጵያው ቴዎድሮስ ዓርብ ያጠፋናል ብለው እና ንጉሥ ሆኖ የክርስቶስን መከራ አስቦ ሐሞት መጠጣት እንዴት ያለ ክብር ነው! እንዴት ይቻላል? ሲያጣማ ሁሉም ይጾማል እኮ። ከቤተ መንግሥት በሞላበት የጾመ ጊዜ ተመቼ ብለው ያልበሉ እነሱ ናቸው። ስለዚህ መከራውን እንድናስብ እግዚአብሔር ይርዳን። መቼም በቸርነቱ በመከራው መከራችን ያራቅልን። የመጨረሻው የመዳን ቀን እስኪ ከዓርብና ከእሑድ ማንን ተወዳላችሁ? እሑድ። ዓርብ የስቃይ ቀን ነው አይደል? አይደለም። የነፃነት ቀን ነው አላልኳችሁም እንዴ? የመዳን ቀን ነው ብያችኋለሁ። ስለዚህ ዓርብን ተወዷታላችሁ? እስቲ አውጡ የምትወዷት። መስቀል አድርጉበት እንደ ስብሰባ እንዳይሆን። የምን ተወዷታላችሁ ዓርብን? የምን ቀን ናት? የምን ቀን ናት? የምን ቀን ናት? እሺ እግዚአብሔር ይስጥልኝ። ኋላ ግን የሚመጣ አለ። ስለዚህ እሑድ ደግሞ የመዳን ቀናችን ነው። እስኪ የመዳን ቀናችን ሆኑ። እሑድ ጌታችን መድኃኒታችን ክርስቶስ አሁን ደግሞ ደስ ይበላል። ማታ ተቀበረ። ሲቀበር አንተ ስኩ በውስተ መቃብር ወአንተ ንቡር ዲበ አርያም፣ እሱ በአርያም በኪሩቤል ላይ ቅዱስ 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 እየተባለ እየተመሰገነ ደግሞ መቃብር ውስጥ አለ። ከኦርቶዶክስ ውጭ የሆኑ ሰዎች እኒህ ሞኞች ክርስቲያኖች አምላክ ተቀበረ የሚሉ እሱ ተቀብሮ ሳለ ዓለምን ማን እያስተዳደራት ነው? ቆይ ልንገራችሁ። የአንዲት ሀገር ባለስልጣን ንጉሥ ወደ አንድ ዞን ወይም ክልል ወይም ወረዳ የክልል የሚባል ችግር መጥቶ ሀገራችን መከራ በላን እኮ በእውነቱ ማለት ነው። ድሮ አውራጃ ክፍለ ሀገር ነው የሚባለው። አሁን ክልል እያሉ አጥረው መከራ በሉን በእውነቱ ማለት ነው። ተባልተን ልናልቅ ነው። እግዚአብሔር ይህንንም ይስበርልን፣ ኢትዮጵያን አንድ ያደርግልን። የአንድነት ባለቤት መድኃኔዓለም ይህንን ጋኔን ቀጥቅጦ ይጣልልን። ከዚያ ምን አደረጉ ተመልከቱ። ስለዚህ የአንዲት ሀገር ንጉሥ ወደ አንድ ክፍለ ሀገር ወይም አውራጃ ሄዶ ከአንዲት ድሃ ቤት ንጉሥ ይምጡልኝ፣ እኔ ቤት ቀምሰው ይውጡ ብትላቸው ከዚያች ድሃ ቤት ቆሎ እየቆረጠመ ንጉሡ 3 ቀን ቢያድር አቤት ሀገሪቱን ማን እያስተዳደራል? እሺ ንገሩ፣ ማንም ያስተዳደራል? ንጉሡ ተሽረዋል አልተሻሩ? ንገሩኝ እንጂ። አሁን የኢትዮጵያ ጠቅላይ ሚኒስትር ጎንደር ስብሰባ ቢመጡ ኢትዮጵያን የሚያስተዳድራ ማን ነው? አስተዳዳሪ የሚባለው ከቤተ መንግስቱ ቁጭ የሚል ብቻ ነው እንዴ? ተዞሮ መሬት እኮ የክርስቶስ ግዛት እኮ ናት። እስቲ ግዛቱ ናት በሉ። ባለስልጣን እንኳን በአቅሙ ወደ አንዱ ሀገር ስብሰባ ሲሄድ ተሻረ ካላል ነው። ክርስቶስ በገዛ ምድሩ ገብቶ ሲያድር ተሻረ የምንለው ለምንድን ነው? አነ ንጉም ወልቤ ንቅይት። እኔ ሰው በአቅሙ እንኳን ይውላችሁ፣ ሰው በአቅሙ እኮ ተኝቶ ይነቃል። ምን ማለት ነው? በደንብ ስሙማ። ሰው እንደተኛ ንቁ ነው። እውነት አሰብ
እንደተኛ ነው ያልኩት። እንደተኛ ንቁ ነው እውነት አሰብ። እንደተኛ ንቁ ነው እውነት አሰብ እውነት። ምክንያቱም ህልም ያያል አይደለም እንዴ? እንደተኛ ንቁ ነው እኮ ሰው ማለት ነው። ስለዚህ በስጋው ተኝቷል፣ በነፍሱ ያልማል። ሰው እንደተኛ ንቁ ነው። ክርስቶስ እንደሞተ ሕያው ነው። እስኪ በሉላችሁ መዊቶ ሕያው ሙቶ ሳለ ሕያው ነው። በሉ እስቲ ሙቶ ሳለ ምንድን ነው? በስጋ ሞተ። ተመልከቱ። ወመንፈስ ሐዮ በስጋ ሞተ፣ በነፍስ ግን ሕያው ነው። ግን ሁለት አካል አይደለም፣ አንድ አካል አንድ ባህሪ ነው። ዓለምን በእጁ እንደያዘ በመቃብር ተቀበረ። 33 ዓመት በዚች ዓለም እንደኖረ ከ3 ሰዓት ከዓርብ 11 ሰዓት ጀምራችሁ እስከ እሑድ እስከተነሳበት ጊዜ ስቆጥሩ ደግሞ 33 ሰዓት ይሆናል። 33 ሰዓት ደግሞ ከነፍሳት ጋር ሰነበተ። አያችሁ፣ የከርሞ ነው ክርስቶስ እስከ እሑድ ነፍሱ ቤት ከርማ እንደሱ ዓርብ ነፍሱ ቆጣች። ነፍሱ እስከ እሑድ ድረስ ምን እያደረገች ሰንብታ ነው ብላችሁ አታውቁም? የከርማ ነው ብትሉ አያዳላም አይደል? ለእኛ 33 ዓመት አብሮን ኖሮ ከነፍሳት ጋር ደግሞ ዓርብ 11 ሰዓት ከሲኦል አውጥቶ እስከ እሑድ ድረስ እስከሚነሳበት ደግሞ 33 ሰዓት አብሯቸው ቆየ። ይህን አድርጎ እሑድ በመንፈቀ ሌሊት ሞትን ድል አድርጎ ተነሳ። መድኃኔዓለም በትንሣኤው መቃብራችን ሙስና መቃብርን አስቀረ። የሞት መውጊያ ወለቀ። እንግዲህ ሞት በእኛ ላይ ስልጣን የለውም። ሞት እንግዲህ ወደ እግዚአብሔር የምንሄድበት መንገድ እንድንሆን አደረገው። ስልጣኑንም ገልጧል። አርአየ ስልጣኑ ላይ ለሞት በሞት ላይ ስልጣኑን ገለጠ። ድል ነሳ። በዕጡ መቃብር ተነሳ። አልተነሳም ብለው የሚከራከሩ መናፍቃንን ቅዱስ ዮሐንስ አፈወርቅ መልሶላቸዋል። አይሁድም በክርክር ተነስቶ ይዛለት አንዳንዶቹ መጥተው አይ ሐዋርያት ሰርቀው ወስደውት ነው ይላል። ሰርቀው ወስደውት ነው። እንኳን የሞተውን ሰርቀው ሊወስዱ በቁሙም ፈርተው ጥለውት ሩጠዋል ብሏል ቅዱስ ዮሐንስ አፈወርቅ። አልሮጡም አይደል እንዴ? እንኳን ከሞተ በኋላ መቃብሩን አይሁድ ምን የመሰሉ የሮም ወታደሮች አስቀምጠው ሰርቀው ሊወስዱ ስጋውን ወስደው ሊወስዱ ዓርብ እንኳን ፈርጠው ጥለውት ሄደዋል። ያንዱ ነው። ደግሞ አንዱ ምን ይላል ደግሞ ተኝቼ ነበር አለ። እዚያ ግን ደቀ መዛሙርቱ ሰርቀውታል። ሊቁ ቅዱስ ዮሐንስ አፈወርቄን ሲከራከር አንድ ቀጣፊ እሱ አላለም እኔ ነኝ ያልኩኝ። ይሄን ግን አንድ ቀጣፊ ደቀ መዛሙርቱ ሲወስዱት አንተ የት ሄደህ ነበር? ተኝቼ። ከተኛማ እንዴት አድርገህ አየሃቸው? አይቻቸዋለሁ። ካያቸው ጎራዴ ይዘህ ለምን ሰደድካቸው? ስለዚህ ሁለቱም ውሸት ነው ማለት ነው። በክርስቶስ ላይ የተነሱት ሁሉም የሐሰት ምስክሮች ናቸው። ክርስቶስ ካልተነሳ ሞትን ድል ካላደረገ ደቀ መዛሙርቱ እንዴት በስሙ ሙት አነሱ? እንዴት አጋንንትን ቀጠቀጡ? እንዴት ከሕይወት ከሞት ሁሉ በላይ ሆኑ? 12 ሰዎችስ እንዴት እንደ ከዋክብት በዙ? እንዴትስ ሰራዊትና ወታደር ሰይፍ አላሸነፋቸውም? ምን ተስፋስ አጠነከራቸው? እየታመሙስ ለምን ከነሱ ሕይወት ይገኛል? እየተገረፉ እየቆሰሉ ለምን ሕይወትን ይሰጣሉ? በእርግጥም የእሱ ሕይወት በእነሱ ላይ ስላለ ነው። ስለዚህ ቅዱሳን ሐዋርያት የክርስቶስ የትንሣኤው ምስክሮች ሆነው ዓለምን አብርተዋልና የትንሣኤው ቀን የመዳን ቀናችን ነው። እስኪ የመዳን ቀናችን በሉ። ተመልከቱ፣ በትንሣኤው ትንሣኤያችን መስርቶልናል። አሁን እኛ ትንሣኤ ያለን ሰዎች ነን። አሁን ሰው ቁጭ ሲል ሞት፣ ሲነሳ ትንሣኤ፣ ገደም ሲል እሞታለሁ፣ እንቅልፉ ሲነቃ እነሳለሁ ማለት ነው። ሰው ትንሣኤ ያለው። ጠጉር ታውቃላችሁ? ጠጉር ይላጫል፣ ዙሮ ይበቅላል። ጠጉር መብቀሉ የሰው ልደት፣ መላጨቱ የሰው መነሳት። ጥፍር ማደጉ የሰው ልደት፣ መቆረጡ ሞቱ፣ መልሶ መብቀሉ ማደጉ። ፀሐይ መውጣቷ የሰው ልደት፣ ማብራቷ እድገት፣ መግባቷ ሞት፣ ዙራ መውጣቷ ትንሣኤ። ዘር መዘራቱ የሰው ምንድን ነው? መወለዱ። ሰው በጋብቻ መመስረታቸው፣ መብቀሉ መወለዱ፣ ማደጉ ማደጉ፣ ማበቡ ልጅ መውለዱ፣ መድረቁ ማርጀቱ፣ መታጨዱ መሞቱ፣ መልሶ መብቀሉ መነሳቱ። ሰው ከሞተ በኋላ እንዴት ብሎ ነው የሚነሳ? ሞኝ ቢል ሞኝስ አንተ ስንዴ ተዘርቶ
መልሶ በስብሶ ሲበቅል አታየው? ስንዴ የፈረሰ በኋላ እየበቀለ አንተ ከሞትኩ በኋላ አልነሳም የምትል ለምንድን ነው? አንተ ሞኝ የቆሮንቶስ ገበሬ አያስተምርም እንደ? ስለዚህ እኛ ነገ ያለን ሰዎች ነን፣ ትንሣኤ ያለን ሰዎች ነን። ክርስቲያኖች ወይም በዓለም ያሉ ሰዎች ሞትን የሚፈሩት ሞት የሕይወት መጨረሻ ስለሚመስላቸው ነው። ሞት የሕይወት መጨረሻ አይደለም። ከሞት በላይ ዘላለማዊ ሕይወት አለ። ቢደኸዩም ለ80 ዓመት ነው፣ የሚከብሩ ግን ለዘላለም ሕይወት ነው። ቢራቡም ለ80፣ ቢታሰሩም ለ80፣ ቢሰደዱም ለ80፣ ሕይወት ግን ለዘላለም ነው። ዘላለም ሕይወት ያውርሰን። ስለዚህ እሑድ ቀን ቤተክርስቲያን ስናስቀድስ የምናከብረው ማንን ነው? ትንሣኤውን ነው። እሑድ ቀን ለክርስቲያኖች ትንሣኤያቸው ነው። በዕለተ ሰንበት አባቶቻችንም እንዳስቀመጡልን ከቅዳሜ ዛሬ ሌባው በዝቶ ነው እንጂ ከቅዳሜ 6 ሰዓት በኋላ ክርስቲያኖች ምግብ አይመገቡም። ሁሉም ሰው ከ11 ሰዓት በኋላ ቤተክርስቲያን ትከፈታለች። ቤተክርስቲያን መጥተው ነው የሚያድሩት፣ መጥተው ያድራሉ። ለምን? የክርስቶስ የትንሣኤው የልደቱ የጥምቀቱ ሁሉ መሰረት የድነት ቀናችን ናት እሑድ። ሀቤነ ለለሰሙኑ ሰንበተ ክርስቲያን ቅድስት ቅዱስ አትናቴዎስ ቅድስት ሰንበተ ክርስቲያን የተቀደሽው በየሳምንቱ ቶሎ ቶሎ ነይልን ይላታል። እሑድን ማለት ነው። ቶሎ ቶሎ ነይልን እንድናስቀድስብሽ ከክርስቶስ ከትንሣኤው በረከት እንድንቀበልብሽ ሰንበተ ክርስቲያን ቶሎ ቶሎ ነይ፣ እረፍታችን የምጽአታችን አረቦን የመንግሥተ ሰማያታችን መያዣ አንቺ ቶሎ ቶሎ ድረሽልን ይላል። ሰንበትን ቶሎ ቶሎ ያምጣልን። እግዚአብሔር ከሰንበት ረድኤት አይለየን። ሰንበት በረከታችን ነው። ገጠር መቼስ የገጠር ልጅ ስለሆንኩኝ ተመስገን ነው። የከተማም ልጅ ነኝ። የከተማ ልጅ ነኝ ስል የእናንተ ሁሉ ልጅ ነኝ ማለት ነው። የገጠር ልጅ ነኝ ስላችሁ ደግሞ በገጠር በዚያ ስለኖር የገጠር እናቶች እሑድ እሳት ሲያነዱ ነው የሚያድሩ። ከቤታቸው ማለት ነው ሲያነዱ ያድራሉ። ዝም ብሎ ሌሊቱ ሙሉ ቁጭ ብለው ማንደድ። ለምንድን ነው? የትንሣኤው ብርሃን እሑድ ስለተገለጠ እኮ ነው። ስራቸውን ሁሉ እግዚአብሔር እየመራ ነው የሚያስተዳድር። እዚሁ 3-4 ጥቅስ እየሸመደደ ከሚመጻደቅ የከተማ ሰው ገጠር ያሉ እንደው እነዚያ ብፁዓን ይሻላሉ። እንደው ያልተተካኩ ይሄ የእምነታቸው ድንግል ያልተነካባቸው ማለት ነው። ትውፊታቸው እንዳለ ያለ በእውነቱ ማለት ነው። እግዚአብሔር እንደው እኮ ገበሬውን ጤፍ እየወቃ በዚያ ስታልፉ ዝሞ ደናዋል ካዋገሌ አይባልም። ሃይማኖት ያወርድ ደናዋላችሁ ነው የሚባለው። እስቲ ሃይማኖት ያወርድ ትበሉ። አዎ በዚህ ባዝመራው ላይ ሃይማኖት ያወርድበት ነው የሚባለው ማለት ነው። እናቶቻችን ሊጥ ሲያወቁ ቸር እንግዳ አምጣ ብለው ነው የሚያወቁት። በስመ አብ አሉ። አሁን ግን የሚመስለኝ በእርግጥ ሴቶች ሲያወቁ አላየሁም። ጭልፍ አድርጋችሁ ብጥብጥ ነው የምታረጉት የሚሆን። በስመ አብ ወወልድ ወመንፈስ ቅዱስ። ልብስም ስትገዙ በስመ አብ ነው ማለት ምን እንደሚጠጋው አታውቁ። ሰውም ስጦታ ሲሰጣችሁ በስመ አብ በሉት። ከዚያ ከኋላ አጋንንት ይርቃሉ። ይሄንን ማድረግ ይገባናል። እና ሰንበተ ክርስቲያን የተቀደሰች ቀን ናት፣ የተባረከች ቀን ናት። ኋላም የምንነሳ በዚህ ቀን ነው። ክርስቶስም የሚመጣ በዚህ ቀን ነው። እና በዕለተ ሰንበተ ክርስቲያን ውስጥ ማስቀደስን ልመዱ። የሰው ልጅ በረከት አለው። ቤተ ክርስቲያን ቢያንስ እንኳን የሚታይ 5 በረከት ትሰጠናለች። የሚታይ አይናችን ስዕሉን የመድኃኔዓለምን ስዕል አይቶ ይባረካል። ይሁን አይናችን በዚህ ነው የሚባረከው። እግራችን ከሱ መቅደስ በመቆሙ ደግሞ ይባረካል። እጃችን ወደ መቅደስ ውስጥ በመዘርጋቱ ይሄን ሕንፃውን በመዳሰሱ ይባረካል። ጆሮአችን ቅዳሴውን በመስማት ይቀደሳል። አፍንጫችን ዕጣን አሽቶ ይባረካል። ይህም በረከት የምናገኘው ከውስጥ ማስቀደስን መልመድ ነው። እናቶቻችንም እንዲሁ ዝም ብላችሁ ጠዋት እየሮጣችሁ ልጅ ታቅፋችሁ አምታችሁ አታቁርቡ። ከውስጥ ነው ይዛችሁ ማስቀደስ፣ ቀድሞ መምጣት ነው። ያንን በእርግጥ ደግሞ አይፈረድም። ሌባውን ቀማኛውን በስቷል። ይህን እንግዲህ ተጠንቀቀን ደግሞ ራሳችንም ብዙ እየሆናችሁ ነው። መንግስትም ቢጠብቀን ጥሩ ነው፣ እግዚአብሔርም ይጠብቀናል። በእርግጥ መንግስትም ቢጠብቀን እግዚአብሔር ጠብቀን የምንለው ምክንያቱም ለመንግስትም ኃይል የሚሰጥ ማን ስለሆነ እና እናንተም ብዙ እየሆናችሁ ኑ ሌሊት ሞባይሉን ምኑን ደግሞ እዚያው ተውት። ምን ያደርጋል? እዚህ እንዲሁም እዚህ ሌባ እንዳይሰርቃችሁ ብቻ ሳይሆን እዚህም እየበጠበጣችሁ ስለሆነ አሁን እዚህ ያለው ቅዳሴ ላይ ነኝ ይላል። እዚህ አሁን ምንድን ነው? እስኪ ተመልከቱ። ቅዳሴ ላይ ነኝ አምላክ ጋር እየተነጋገረ ሰው የሰው ፋይል ይከፍታል እንዴ? ነው እኮ ነው። እግዚአብሔር ፊት እኮ ነው የምንቆመው። ራሱ ኢየሱስ ክርስቶስ ቅዳሴ ላይ ይገኛል። ክርስቶስ ይገኛል። ቡሩክ እግዚአብሔር አብ አኀዜ ኩሉ ዓለም አምላክነ
ወቡሩክ ወልድ ዋሕድ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሒ ለኩልነ ሲል ካህኑ የሚባርከው የክርስቶስ እጅ ነው። የካህኑ እጅ እንዳይመስላችሁ። ካህኑ እንደ ጉጠት ነው፣ እንደ ዕቃ ነው፣ እንደ መሳሪያ ነው። የሚያከብር ኢየሱስ ክርስቶስ ነው። ከቅዳሴው ላይ ክርስቶስ ከመቅደስ ይገኛል። ከክርስቶስ ጋር ከመዋል በላይ ምን ክብር አለ? ማስቀደስ ትልቅ ክብር አለው። ስለዚህ ሰንበተ ክርስቲያንም የተቀበለች ከናት በትንሣኤው በረከት ይባርከን፣ በክብር ለመነሳት ያብቃን። የሞት ልጆች ያላደረገን መድኃኔዓለም ክብር ምስጋና ይግባው። ሌላው ዕርገቱም ትንሣኤ ነው። ዕርገቱም የመዳን ቀን ነው። እስቲ የመዳን ቀን በሉ። የመዳን ቀን ነው። የአርባው ቀን ሁሉ የመዳን ቀን ነው። 40 ቀን ነው ጌታ የቆየ እዚህ 50 ቀን። አብይ ጾም ስንት ነው ሲደመር እስከ ሕማማቱ ስንት ቀን ነው? 50 ነው አይደል? ከትንሣኤ በኋላ የምንበላው ደግሞ ስንት ነው? አቤት 50። አያችሁ እግዚአብሔር 50 ስለራባችሁ 50 ላብላችሁ ብሎ ነው አይደለም? አይደለም። እግዚአብሔር በመብል ክሱ አያውቅም። 50 ባለፈው ስለራባችሁ ደግሞ 50 ግጥም አድርጋችሁ ብሎ አይደለም። ትርጉሙ ምን መሰላችሁ? 40 ጾምን አይደለም? እሱ 40 ጾሞ ተሰቃይቶ ተሰቅሎ ተነስቶ አረገ አይደለም? ከዚያ ምን አለ? እኛ 40 ጾምንና 50 ቀን ጾምንና 50ው ቀን የመንግስተ ሰማያት ምሳሌ ነው። በዚህ ዓለም ሰኞ ያገኘ ሰው ማክሰኞ ያጣል። ረቡዕ ጤና ያገኘ ሰው ሐሙስ ይታመማል። ስለዚህ ዓርብ ረቡዕ አንዳንድ ቀን እየመጣች ጥልቅ ትላለች። አትወዷትም ማለት ስንክር ትላለች። እንደው በሐምሌም አሁን እንግዲህ ትመጣና እዚህ ገባ ትላለች እና ይቺ ዓርብና ረቡዕ መሀል ላይ ከመብላችን ያህል ግብት የምትል አንደኛ የክርስቶስን ማለት ለማሰብ ነው። ሁለተኛው ግን የዚህ ዓለም ደስታ ሙሉ አይደለም ማለት ነው፣ ይፈራረቃል ማለት ነው። 50 ቀን ግን መቱን የምንበላበት መንግስተ ሰማያት ግን አይቋረጥም። ሰኞ አግኝቶ ማክሰኞ ማጣት፣ ረቡዕ ለብሶ ሐሙስ መራቆት የለም። የማይቋረጥ ደስታ ሰጣችኋለሁ ማለት ነው። እንደኔ ከጾማችሁ ለእናንተ የማይቋረጥ ደስታ ሰጣችኋለሁ ሲል ነው መድኃኔዓለም። የማይቋረጠው ደስታ ይስጠን። ደስታው የማይቋረጥበት አሁን ማን አለ? ደስታው ተሹሞ ደስ ቢለው ይሻራል። በጤናው ደስ ቢለው ይታመማል። በሀብት ደስ ቢለው ያጣል። በሚስቱ ብትደሰት ወይ ትታመምበታለች ወይ ትሞትበታለች። በባሏ ደስ ቢላት ደግሞ ወይ ይታመማል ወይ ይሞታል። ቅዱስ ጎርጎርዮስ እንደተናገረ በባልሽ ደስ ቢልሽ ጥሩ ነው፣ እንደዚህ ያለ ተናግሮ የሚደመጥ ከሰው ጋር የሚውል ሰርቶ የሚያበላ ባሌ ሰጠኝ ብለሽ ደስ ይልሻል። ልጆችን ደግሞ ስታይ ደግሞ ማማማማ ሲሉሽ ደስ ይልሻል። ግን ባለቤትሽ ሙቶ ልጆችን ጎረቤት መጥቶብሽ አልቅሰው ሲመጡ አባት ቢኖራችሁ ማን ይመታችሁ ነበር ብለሽ ደስታ ታጫለሽ ይላል። ስለዚህ ምንድነው የዚህ ዓለም ደስታ ፍጹም አይደለም። መልካም ሚስት ብትኖር ሰርታ የምትመሰገን ስነ ምግባር ያላት እንግዳ የምትሸኝ ሚስት ብታገኝ ልጆችን ወልዳል መጥተው አባባ ሲሉ ደስ ይላል። ግን ጥላ ሙታ ልጆቹ መጥተው አባ እንጀራ አባ እንጎቻ ሲሉ እናት ቢኖራችሁ መቸርባችሁ ነበር ብለህ ታዝናለህ። ፍጹም ደስታ በመንግስተ ሰማያት ነው ይላል ሊቁ። በእውነቱ ማለት ነው ያንን ሊሰጠን 40 ቀን በዚህ ዓለም ተመላለሰ። አንሶ ሰው ውስጥ ምድር እስመ መሐሪ ውእቱ ወመፍቀሬ ሰብ ከሰው ጋር ተመላለሰ ቸር ነውና 40 ቀን መጽሐፈ ኪዳንን አስተማረ ለሐዋርያት። ያ መጽሐፈ ኪዳን ለቤተ ክርስቲያን መጠበቂያ ነው። እዚህ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ለኢትዮጵያማ ክርስቲያንም ያደርግን ደግሞ ኢትዮጵያንም የሰጠን እግዚአብሔር ይመስገን። ኢትዮጵያ 24 ሰዓት ከፋም በጀም ብንበላላባትም ብንጠላላባትም ቅዱስ እግዚአብሔር ሳይባልባት አያድርም። ያ ነው የሚጠብቀን እንጂ አሁን ምን አቅማችን ኑር ጠብቆን ይመስላችኋል? እንደ ስርዓተ ቢስነታችን እንደ ስግብግብነታችን ተባልተን እኮ አልቀናል እኮ። አሁን እኮ አውሎ እያሳደረን ያለ እግዚአብሔር ነው። ነገም የሰላም ቀን ያምጣልን። ስለዚህ እግዚአብሔር 40 ቀን በዚህ ዓለም ከትንሣኤ በኋላ የኖረውን የመዳን ቀን ነው። ኋላ አረገ። አሁን ተመልከቱ፣ ሰው ከፍ የሚል በእግሩ ነው በራሱ ነው? ንገሩኝ እንጂ በእግሩ ነው አይደለም? ወደ ደረጃ የሚወጣ በእግሩ ነው አይደል? በራሱ ነው። እንዴ አታውቁም እንዴ? ራስ እኮ ነው እግርን እዚህ ላይ እርገጥ የሚለው ማለት ነው። ራስ እኮ ነው የሚያዘው እግር መሰላችሁ እንዴ? ተኝታችሁ አሁን ወደ ታች ዝቅ ብላችሁ አልጋው ብታገኙ ከፍ የምትሉ ወደ ራሳችሁ ነው ወደ እግራችሁ ነው? ያማውንም መውረዳችሁ ነው ማለት ነው።
ከፍ ማለት በራስ ነው። እስኪ በሉ ከፍ ማለት በራስ ነው በሉ። እንደዚያ ከሆነማ የእምነታችን ራስ ክርስቶስ ነው። የእምነታችን ራስ ማን ነው? ከፍ ብሎ ተሰቀለና ከፍ ብሎ ሲያርግ እኛንም ከፍ አረገን። የእርገቱ ነው ተመልከቱ ማለት ነው። አርገ ከማያለቡ እርገተ ጻድቃን ቅዱሳን፣ የቅዱሳንን እርገት ለማጠየቅ እሱም አረገ። እንከሳ ይንወርድ ታይተ አላነ ተለው ለዘፈጠረና። እንግዲህ የመቃብር ልጆች አይደለንም፣ የጉድጓድ ልጆች አይደለንም፣ የውድቀት ልጆች አይደለንም። እንግዲህ የእርገት ልጆች ነን፣ የትንሣኤ ልጆች ነን። ሁላችንም እርገት አለን። ራስ ካለበት እግር ተከትሎ እንደሚገባ እሱ ራስ እኛ እግር ነንና መድኃኔዓለምን ተከትለን እሱ እንገባለን። እመጽእ ኀቤክሙ ወእመጽአክሙ ከመ ተሐልዉ አንትሙኒ ከመ ሀሎኩ ሀበ ሀሎኩ አነ ብሎ ቃል ኪዳን ሰጥቶናል። አይዟችሁ ተመልሼ እመጣለሁ፣ እናንተም እኔ ካለሁበት እንድትኖሩ እወስዳችኋለሁ ብሎናል። እሱ ካለበት እንዲወስደን ቅዱስ ፈቃዱ ይምጣልን። መድኃኔዓለም በምሕረቱ ይምጣልን። በምሕረት መጥቶ በመዓቱ ሳይሆን በምሕረቱ ይውሰደን። በምሕረቱ ይውሰደን። በምሕረቱ ይውሰደን። መጨረሻ የምነግራችሁ የመዳን ቀን የሚባለው እያንዳንዱ ቀን። እስኪ እያንዳንዱ ቀን በሉ። ምን አላችሁኝ? እሱ እያንዳንዱ ቀን ነው። አሁን ዓርብም አድኖናል፣ እሁድም አድኖናል፣ ቀድሞም አድኖናል፣ በነበረበት ዘመን ሁሉ አድኖናል። አሁን አንድ በደንብ አድርጋችሁ ኦርቶዶክሳውያን ለይታችሁ እንድታውቁልኝ እፈልጋለሁ። የመዳን ቀኖችን አንድ ጊዜ በ2 ደቂቃ ዘርዝሯቸው። እንግዲህ የተማራችኋቸው ይሄን ለልጆቻችሁ እንድታስተምሩ። የመዳን ቀን በሉ እንጂ 1 2 ጥምቀቱ 3 ዕድሜው 4 በሉ። ስደቱ፣ ጾሙ። እናንተ ቆጣሪ ሆናችሁ ተናገሩ ብላችሁ ጾሙ እሺ በሉ። እሺ ስብከቱ እሺ። ሌላስ? ጸሎተ ሐሙስ እሺ። ትሕትናው ስቅለቱ እሺ። ትንሣኤው እሺ። 40 ቀን ያስተማረበት እስከ እርገት ያለው። ሌላስ? እርገቱ መንፈስ ቅዱስን የላከበት ቀን። ይህም የድነት ቀን ነው። መንፈስ ቅዱስን የላከበት ቀን። መንፈስ ቅዱስ የት ነው ያለ? በሉስትኝ በሉ በሉ። የት ነው ያለ? ቆይ ልነግራችሁ ነው። መንፈስ ቅዱስ የት እንዳለ ልነግራችሁ ነው። ለሐዋርያት በ50ኛው ቀን መንፈስ ቅዱስ ልኮላቸው የለ? ከእርገት በኋላ 10 ቀን ጠብቋል። ለምን? 10ሩን ሕዋሳታችሁን ጠብቁት ማለት ነው። 5 የውጭ 5ቱን የውስጥ። ከዚያ በኋላ መንፈስ ቅዱስ ያድርባችኋል ነው። በ50ኛው ቀን መንፈስ ቅዱስን ላከ። መንፈስ ቅዱስ ያቺ መንፈስ ቅዱስ የወረደችባት ቦታ የምትባለው ጽርሐ ጽዮን። ተመልከቱ አላችሁ? አዎ መንፈስ ቅዱስ በሐዋርያት ላይ የወረደው መንፈስ ቅዱስ ላይ በእኔም በእናንተም ላይ እጥፍ ድርብ ይሁን ይላል ዲያቆኑ ቅዳሴም ላይ። ተመልከቱ ከማሁ ይረድ ወይትመካ በላዕሌ፣ በእኔም በእናንተም ላይ መንፈስ ቅዱስ በጽርሐ ጽዮን የወረደው መንፈስ ቅዱስ በእናንተም ላይ እጥፍ ድርብ ይሁን ብሏል ዲያቆኑ ሲቀድስ። አሁን ስናስቀድስ መንፈስ ቅዱስ በእኛ ላይ እጥፍ ድርብ ይሆናል። መንፈስ ቅዱስ የት ነው ያለ የሚለውን አግናጤዎስ ሲተረጉም ጽርሐ ጽዮን ላይ የወረደው መንፈስ ቅዱስ ዛሬ ደግሞ ጽርሐ ጽዮን ቤተክርስቲያን ስለሆነች ቤተክርስቲያን ላይ በየቀኑ ይወርዳል ይላል። በየቀኑ ይወርዳል። ለምን? በምን ምክንያት ነው የሚወርደው? በክህነት። መድኃኔዓለም ምን ብለዋል? ሞትን ድል አድርጎ ከተነሳ በኋላ ዮሐንስ ወንጌል ምዕራፍ 20 ላይ እንዲህ ብሎ ተናግሯል ለሐዋርያት ንስኡ መንፈሰ ቅዱስ ለእለ ኀደግሙ ኃጢአት የታደግለክሙ ታደግሎሙ ወለእለ ኀደግሙ ኢይትሐደግሎሙ። እንካችሁ መንፈስ ቅዱስን ተቀበሉ፣ እናንተ ይቅር ያላችሁት ኃጢአቱ ይቅር ይባልለታል፣ ይቅር ያላላችሁት ይቅር አይባልበትም ብሎ በመንፈስ ቅዱስ ክህነትን ሰጣቸው። ያ ክህነት ምን ይላል? ምን ያደርጋል? መንፈስ ቅዱስን በምን ይሰጣል? በጥምቀት። በምን ይሰጣል? በቁርባን። በምን ይሰጣል? በፍታት። በምን ይሰጣል? በንስሐ በስሬት ይሰጣል። ስለዚህ ጽርሐ ጽዮን ወይም ደግሞ ለሐዋርያት መንፈስ ቅዱስ የወረደባት ቦታ ማለት ቤተ ክርስቲያን ነው። ቤተ ክርስቲያን የታለ? እዚህች መንፈስ ቅዱስ የታለ? ቤተ ክርስቲያን። መንፈስ ቅዱስ ርስቱ ማን ነው? ክርስቲያን ነው። ክርስቲያን ቤተ ክርስቲያን የሚባለው ህንፃው ብቻ አይደለም። ክርስቲያንም ቤተ ክርስቲያን ይባላል፣ ጉባኤም ቤተ ክርስቲያን ይባላል። ከእያንዳንዱ ክርስቲያን ጋር መንፈስ ቅዱስ አለ። ይህን የምናገኝባት ሀብተ መንፈስ ቅዱስን የተቀበልንባት የመዳን ቀናችን ናት። ቤተ ክርስቲያን የምንመጣበት ቀን የመዳን ቀን ነው። መጨረሻ እድሜያችን በሙሉ የመዳን ቀን ነው የሚባለው። እስኪ በሉ እድሜያችን በሙሉ በሉ። የምን ቀን ነው?
የመዳን ቀን ነው። ዘመነ ወንጌል ክርስቶስ ከተወለደ ወዲህ ጠቅላላ የምንኖርበት ዘመን ጦርነት የሚኖርበት፣ ስደት የሚኖርበት፣ ረሃብ የሚኖርበት፣ መገዳደል የሚኖርበት የበረከት ቀን ነው የሚባለው። እስኪ የበረከት ቀን በሉ። አሁን እዚህ ያለነውን ሁላችን እንደው አያርገው መድኃኒዓለም። አንድ ሽፍታ መጥቶ ቢፈጀን ምን የተረገመ ቀን ነው አይባልም፣ የተባረከ ቀን ነው የሚባለው። ቀን ከሚረግሙ ሰዎች ይሰውረን በእውነቱ ማለት ነው። አሁን ክርስቶስ ከልደቱ ወዲህ ሁሉንም ቀን ባርኮታል፣ ሁሉንም ቀን ቀድሶታል። እንደዚያ ከሆነ ለምን ግፍ ይፈጸምበታል? ግፍ አይስራ እንጂ እኮ ግፍ የሚፈጸምበት ሰው ይጸድቃል። ለሱ እኮ በረከት ነው። ተመልከቱ፣ ሰማዕታት እኮ ተገፍተው የሚሞቱበት ቀን የበረከት ቀን ነው። ሰው ሃይማኖቱን የካደበት ቀን ነው እንጂ የተረገመ ቀን፣ ለሃይማኖቱ የሞተበት ቀን የበረከት ቀን ነው። ሰው ሃይማኖተኞችን ያሰረበት ቀን ነው እንጂ ለሱ እርግማን፣ በሃይማኖቱ የታሰረበት ቀን እሱ የበረከት ቀን ነው። ለሃይማኖቱ የተቀማበት የተሰደገበት ቀን የበረከት ቀን ነው። ስለዚህ ዘመንን ሐምሌ የመዓት ቀን ነው። አሁን በዚህ በየኢንተርኔቱ አለ፣ የኢንተርኔት ባይታዋን ሞልተውልናል። የመጣን ሐምሌ መዓት ሊመጣ ነው፣ ነሐሴ ምን ሊመጣ ነው እያለ የሚል ማለት ካወቅክባት አባ ብታውቅባት ጎንደርም ዋልድባ ናት ተብሏል። አባ ብታውቅባት በሉ ጎንደርም ዋልድባ ናት ስለተባለ እንግዲህ ደግሞ ሰው እጅ ላይ የጎንደር ሊቃውንት ደግሞ ዘረኞች ጎንደር አዲስ አበባ አድርጉት። እኔም ጭነው አዲስ አበባም ዋልድባ ናት፣ ደሴም ዋልድባ ናት፣ ጅጅጋም ዋልድባ ናት፣ መቀሌም ዋልድባ ናት። ሁሉም ዋልድባ ነው። አወቅክበት ነው። አወቅክበት ሁሉም ዋልድባ ነው እንደተባለ አወቅንበት ሁሉም የተባረከ ቀን ነው። እስኪ በሉ ሁሉ በሉ አወቅንበት በሉ እስኪ ከክርስቶስ ልደት ወዲህ በሉ የተረገመ ዓመት፣ የተረገመ ወር፣ የተረገመ ቀን፣ የተረገመ ሰዓት የለም በሉ። ይህንን አትመኑ። ማንም ሰው ቢላችሁ እኔ ከተዘጋጀሁበት ብሞትም በረከቴ ነው፣ ብኖርም በረከቴ ነው። ቅዱስ ጳውሎስ ብሏል ሮሜ 14 ቁጥር 8 ላይ ከኛ መካከል ለራሱ የሚኖርም የለም ለራሱ የሚሞትም የለም፣ ብንኖርም ለክርስቶስ እንኖራለን፣ ብንሞትም ለክርስቶስ እንሞታለን ብሏል። አሁን ስለዚህ በዚህ በተባረከ ዘመን ያደረሰን እግዚአብሔር ይመስገን። ለምን መሰላችሁ እንዲምላችሁ ሊቃውንቱ ይህንን ዘመነ ወንጌል ነው ብለው እነ ቅዱስ ባስልዮስ ዘቂሳርያ ቆሮንቶስን ሲተረጉሙ አበጥረው ተርጉመውታል። ሐዲስ ኪዳን በጠቅላላ ከክርስቶስ ከጽንስ ጀምሮ እንደውም እኛ እኮ ለምንድን ነው ክርስቶስ የተወለደ ታኅሳስ 29 ነው። ዓመተ ምሕረት የሚባል ምሕረት ያገኘ ነው ከሱ ልደት ጀምሮ ስለሆነ ከልደቱ ጀምሮ ነው ዓመተ ምሕረት። ግን እኛ ለምንድን ነው ታኅሳስ 29 ዓመተ ምሕረት ማለት ሲገባል መስከረም ዓመተ ምሕረት የምንለው ስትሉ በ6 ወር ጽንስ ይታወቃል። በ6 ወር ጽንስ ስለሚታወቅ ከመጋቢት 29 ስበን አምጥተን የክርስቶስ ጽንሰቱ 6 ወር የሚሞላው መስከረም ላይ ነው ከመጋቢት 29 ጀምሮ። ስለዚህ ድነታችን ታወቀልን፣ ድነታችን ተረዳልን ብለን ጽንሱን ስበን ነው እኛ ዓመተ ምሕረት የምንለው ማለት ነው። በዚህ ምስጢር ነው ዓመተ ምሕረት የሚባለው። ስለዚህ ሰው አይገርማችሁም? ዓመተ ምሕረት እያለ ኧረ ምኑ መዓት ዘመን መጣ ይላል። በ2000 ይህን ያህል ዓመተ ምሕረት መዓት አለ ይላል። ዓመተ ምሕረት ብለህ መዓት ትላለህ እንዴ? ዓመተ ምሕረት ነው። ችግርም ከመጣ ችግሩን መዳኛ ያደርግልን። እሱ ነው ዋናው። ችግሩን ወይ ያሳልፈን በሉ ወይ ደግሞ ለድነት ያርግልን በሉ። አዎ መከራውን ወይ በቸርነቱ ያሳልፈናል ካወቅንበት፣ ካልሆነ ደግሞ የምንጠቀምበት ከሆነ በመከራው አሳልፎም መከራውን እንድንሞትበት አድርጎም ያድነናል። ሁሉንም ለጥቅም ያደርግልን መድኃኒዓለም። አርሃ ወለነ ዋተንሳ በዚህ ዘመን ጸልዮ በደንብ ስሙ ይመናል። ቀድሞ ከክርስቶስ ልደት በፊት የመዳን ቀን ያለው ይሄ ነው። ከጌታ ልደት በፊት ያለው ሰኞና አሁን ያለው ሰኞ ልዩነት አለው። ከጌታ ልደት በፊት ያለው ዓመትና አሁን ያለው ዓመት ልዩነት አለው። በዚያ ዘመን የነበሩ ቅዱሳን ሰኞን ጸልየው ቢሞቱ ሲኦል ነው የሚገቡት። ዛሬ ግን ሰኞ ብንጸልይ ገነት እንገባለን። በዚያ ዘመን ቢጸልዩ ከግብፅ ነው የሚወጡት። በዚህ ዘመን ብንጸልይ ከሲኦል ነው የምንወጣ። በዚያ ዘመን ቢጸልዩ ክፉ ንጉሥ ነው የሚያስወግዱት። በዚህ ዘመን ብንጸልይ ሰይጣንን ነው የምናስረው። በዚያ ዘመን ቢጸልዩ ህብስት ነው የሚወርድላቸው። በዚህ ዘመን ብንጸልይ ህብስተ ሕይወት ክርስቶስን የምንመገበው። በዚያ ዘመን የጸለዩ የአብርሃም ልጆች ነው የሚሆኑ። በዚህ ዘመን የጸለዩ የመድኃኔዓለም ልጆች ነው የሚሆኑት። በተባረከ ዘመን ላይ ነው ያኖረን። ተጸልዮ የሚጸደቅበት፣ ተቆርቦ ረሃብ የሚወገድበት፣
ተጠምቆ ክርስቶስ የሚለበስበት፣ ሙት ወገነት የሚገባበት፣ ርስት የሚወረስበት፣ ሰው መልአክ የሚሆንበት ዘመን ነው። ከዚህ ዘመን ያደረሰን መድኃኔዓለም ክብር ምስጋና ይግባው። ዕለታችሁን ወቁበት፣ ዕለታችሁን አታባክኑ። ጧት ስትነሱ እንዲያውም አንድ ትእዛዝ ልንገራችሁ። ሁላችሁም በኮምፒውተር አጽፋችሁ እዚያ ላይ ዛሬ የመዳን ቀን ነው ብላችሁ ጻፉ። ቤታችሁ በትልቁ ሲሆን እንደ ባነር አድርጋችሁ ቤታችሁ ስቀሉት። ትልቅ አድርጋችሁ እንደ ፎቶ ያክስት ያጎታችሁን ፎቶ እንደምትሰቅሉት ይሄን ዛሬ የመዳን ቀን ነው ብላችሁ ካወቃችሁት ሐመኝታችሁ ደግሞ ፊት ለፊት አድርጉት። አንዱን አላ ገልበጥበት እያላችሁ እንቅልፍ አይናችሁን ብልጭ ስታረጉት ዛሬ የመዳን ቀን ነው ይላል። በመዳን ቀን ነው የተኛሁት ብላችሁ ብድግ ይባላል ማለት ነው። በመዳን ቀን ነው የምሳደበው እንዴ? ዛሬ እኮ የድነት ቀን ነው፣ እንዴት በድነት ቀን ይረገማለሁ ብለን እናስባለን ማለት ነው። ይህን በረከት የምናገኝበት ስለሆነ ሁለት ነገር ታስተውላችሁ። አንደኛ ቀናችን እንድንጠቀምበት፣ እድሜያችሁን በከንቱ አታባክኑት። ቀጠሮ ይዞ የሚጸድቅ የለም። እስቲ ከእናንተ መካከል እድሜው ወገድ ሲል እገልሃለሁ ብሎ እግዚአብሔር የነገረው ሰው አለ? ስለዚህ ወዳጆቼ ክርስቶስ ሊመጣ ስንት ዓመት ቀርቶታል? ስንት ዓመት ቀርቶታል? ዛሬ እግዚአብሔር ይስጥልኝ። እስቲ ዛሬ በሉ። እስቲ ክርስቶስ መቼ ይመጣል? እሺ የት ገብቶኛል የሚሉ እጃችሁን አውጡ። በትምህርት መስክ ክርስቶስ ዛሬ ነው የሚመጣ የሚል ተምራችሁ የለም እንዴ እናንተ ሰዎች? በሉ አውጡ። እሺ ክርስቶስ ዛሬ ይመጣል የምትሉ ዛሬ ነው የሚመጣው። አይመጣም? አይምጣላችሁ እንዴ? እናማ ይመጣል አላችሁ አውጡ። እሺ እድሜ ይስጥልን። እንግዲያማ ዛሬ ታረቁ። እውነቴን ነው። ከዛሬ ጀምራችሁ መታረቅ አለባችሁ። ከዛሬ ጀምረ ማንም ሰው ጠላት ሊኖረው አያስፈልግም። አሁን እዚህ ግቢ ያለው ሰው የሁሉ ሰው ከታረቀ አዛኝን እግዚአብሔር ለኢትዮጵያ እርቅ ይሰጣታል፣ ምሕረት ይሰጣል። ቂም ይዘን ታረቀን ምንለው በምኑ ይታረቀናል? የመዳን ቀናችን የጥፋት ቀን እያደረግነው ነው። የቂም ቀን፣ የነገር ቀን፣ የአድማ ቀን፣ የመለያያ ቀን፣ የዝሙት ቀን ማድረግ የለብንም። የበረከት ቀን ነው። እያንዳንዱን ቀን ውደዱት። ማለዳ ስትነሱ የበረከት ቀን፣ ስትተኙ የበረከት ሌሊት ነው ብላችሁ አስቡ። ሀመናችሁ እግዚአብሔር ያደርግላችኋል። ሁሉንም የምናስባርከው እኛ ሆነን በበረከት ዘመን ተረግመን ከመገኘት ይሰውራል። እድሜያችሁን እወቁበት። ወጣቶች ያላችሁ ዝንቱ ዘመን ዮሐንስ ዘእስክንድርያ ሃይማኖተ አበው ላይ ሲናገር ዝንቱ ዘመን ድልው ውእቱ ለዘይፈቅድ ንስሐ፣ ይህ ዘመን ንስሐ ለሚወድ ሰው የተዘጋጀ ዘመን ነው። አትበድሉ አለን፣ በደልን። በድለን ስንጨርስ ደግሞ በዚያው ቅሩ አላለም፣ የንስሐ በር ከፈተልን። ንስሐ ተገብቶ የሚዳንበት ዘመን ይሄው መድኃኔዓለም ኢየሱስ ክርስቶስ የተሰቀለበት የተወለደበት ዘመን ነው። አሁንም ከዚህ ዘመን ያደረሰን እግዚአብሔር ይመስገን። ስለዚህ አንድ መናፍቅ በእናንተ ቋንቋ ጴንጤ ወይም ፕሮቴስታንት መጥቶ ድናል አልዳንክም ይላል። ጴንጤዎች የሚሉት እንዴ ነው፣ ጸድቅ ያለው ድኝ ያለው ነው የሚሉት። የመዳን ቀን ግን መቼ ነው? ዛሬ ነው። ድኝ ያለው ብሎ ይሄ በኃላፊ በእናንተ ፓስት አይደለም፣ አላፊ አይደለም። ድነት በየቀኑ የሚፈጸም ነው። እስኪ በሉ ድነት በሉ። ምን የሚደረግ ነው? ክርስቶስ አድኖናል። እውነት አሰብ ከመቼው? ከአዳም እና ከሔዋን እርግማን። እስኪ በሉ ክርስቶስ ደግሞ በየዕለቱ ያድነናል። እውነት አሰብ ከመከራ ሥጋ ከመከራ ነፍስ ያድነናል፣ በየቀኑም ይቅር ይለናል። ስለዚህ መዳን ማለት በየቀኑ የሚሰራ ነው እንጂ አንድ ጊዜ የጸልይ ይሄ እንዲያውም በስነ መለኮት ትምህርት በጣም የተወገዘ ነው። ቅድመ ውሳኔ ወይም ፕሪደስቲኔሽን ይባላል። ምን ማለት ነው? እግዚአብሔር አንድ ጊዜ የመረጠውን ሰው ያጸድቀዋል፣ ያልመረጠው ሰው ገደል ይገባል የሚል ትምህርት ነው። ይሄ ነውር ነው። የፕሮቴስታንቱ ትምህርት ጥቅስ አንጠልጥሎ በኢየሱስ ስም እያለ የሚሮጠው ሁሉ አስተምሮ ይሄ ነው። ክርስቶስ አንድ ጊዜ ከመረጠ ይጠራሃል። እንደዚህ የለም። እግዚአብሔር መርጦ የጠራው ሰው የለም። ዓለሙን ሁሉ ጠርቷል። ቆይ ልንገራችሁ። እግዚአብሔር አንተ ሲኦል ነው የምትገባ፣ አንተ ገነት ነው የምትገባ ብሎ ወስኖ ከፈጠረኝ እኔ ኃጢአት በመስራት የተጠያቂው ማን ነው? እግዚአብሔር ነው። አዋ ወስኖብኛል። እግዚአብሔርስ ወስኖ ፈጥሮ ሲያበቃ ጽድቅ አልሰራም ብሎ ከጠየቀኝ ፍርደ ገምድል መሆኑ ነው። እግዚአብሔር ደግሞ ለቱ ስባት እሱ እንደዚህ ያለ የለበትም። እግዚአብሔር ለሁሉም ግዛን ሰጥቶታል፣ ነፃነት ሰጥቶናል። ሁሉም ሰው የወደደው እንዲሰራ። ስለዚህ ስለተመረጥኩ ድናለሁ። በቃ አንድ የመረጠውን ይድናል። ልፋት ነው ይላል። ይሄ እንደ ሰነፍ ተማሪ ያለ ያስኮላ ተማሪ ዝም ተገርድሶ እያደረ አፍራ ያለው ማሽላ ተንጋሉ ያፈራል እያለ አያጠናም ተኝቶ። ግን
ተንጋሎ ያፈራል። ግን የተንጋለለ ማሽላ ምስጥም ይበላዋል። ምስጥ እንዳይበላችሁ ተኝታችሁ ልቅሱ፣ ብታጠኑ ይሻላችኋል። ስለዚህ እግዚአብሔር የመረጠ ትድናለህ። ልፋት አይደለም፣ ዋናው ብቻ እሱ ይምረጥ ይላል። ሁሉንም ነው የጠራው እሱ። አወክበት ትድናለህ። መንግሥተ ሰማያት ሰው እጁ ላይ ይዟት የሚዞራት ገንዘብ ናት። ከፈለክ ትጥላታለህ፣ ከፈለክ ትይዛታለህ። በእያንዳንዱ ቀን ገነትን ማግኘት ይቻላል። በእያንዳንዱ ቀን ሲሆን መግባት ይቻላል። እያንዳንዱ ደቂቃ መጽደቂያ ነው። እያንዳንዱ ደቂቃ መኮነኛ ነው። ይህን ቀን ለድነት ነው የጨመረልን። አንድ ቀን ሲጨመር ለድነት ነው የሚጨመረው። አሁን ይኸውላችሁ ከኔና ከእናንተ መካከል አንድ ረጅም ገመድ ብንወጥር፣ አንድ ረጅም ገመድ ብንዘረጋ፣ አንድ ጊዜ እያጠፍኩ ስመጣ ወደ እናንተ ቀርባለሁ ወይስ ርቃለሁ? እየቀረብኩ ነው አይደለም መጣው። ደግሞ ሳጥፍሳ አሁንሳ መጨረሻ ላይሳ አጥፌ ስጨርስ ማንን ይዛለሁ? እናንተን። ገመዱን አጥፌ ከጨርስ እድሜ ገመድ ነው። አንድ ቀን ስናድር ሞት ወደኛ እያጠፈው ነው። አያችሁ፣ እያጠፈው ነው። እድሜያችን ሲያልቅ ማንን ይይዛል? እኛን ይዞ ጭልጥ ይላል ማለት። ስለዚህ አንድ ቀን ስናድር፣ አንድ ቀን ስንውል የእድሜ ገመድ አያችሁ። አሁንም መቼም ዛሬ ወደ ገጠር ማውላችሁ የገጠር ሰው ሲራገበ እድሜ ገመድ ይጠር ይላል። እንደኮ ይገርም እላችሁ ገመድ ብሎ ሲተረጉመው ነው ማለት። እድሜ ገመድን ያሳጥረው ይላል። ግን እንደዚህ ተብሎ አይረገምም። እዚህ ላይ ነውር ነው ሆነቱ ማለት። ሰውን መርገም ነውር ነው። ልብ ይስጥህ ነው የሚባል ሰው አይረገምም። እና ወገብ ዛላን ይቁረጠው እድሜ ገመድክን ያሳጥረው አይባልም እንደዚህ። ስለዚህ እድሜ ገመድ ነው ሲበሉ እድሜ ፀሐይ ነው በሉ። ጌታ ዮሐንስ 12 ላይ ምን አለ? አንሶሱ እንዘ ብርሃን ብክሙ እስመ ዘያሐውር ውስተ ጽልመት ኢየአምር ሀበ ዘያሐውር። ብርሃን ሳለላችሁ ተመላለሱ፣ በጨለማ የሚሄድ ሰው የሚሄድበትን አያውቅምና። ምን ማለት ነው? አባት ሳለ ሀጊት፣ ጀንበር ሳለ ምን ይባላል? ሩጥ። ፀሐይ ከገባ በኋላ ብትወጥ እንቅፋት ይመጣል። እድሜ ፀሐይ ነው፣ ይገባል። በምን እንደሚገባም አታውቁም። የአንዳንዱ እድሜ መኪና ተገልብጦ ይገባል። የአንዳንዱ እድሜ በሽፍታ ይገባል። የአንዳንዱ እድሜ በምራቅ ትንታም ይገባል። የእድሜ ፀሐያችን መቼ እንደሚገባ የእድሜ ገመዳችን መቼ እንደሚቆረጥ ስለማናውቅ የመዳን ቀን ዛሬ ነው። እስኪ በሉ የመዳን ቀን ዛሬ ነው በሉ። ነገ የኛ አይደለም። በነገ ስልጣን የለንም። ያለን ቀን ዛሬ ነው። ዛሬን እንዘጋጅበት። ዛሬ ለጸሎት እንወስን። ዛሬ ለመቁረብ እንወስን። ስለዚህ አሁን ይህንን ክረምት ተዘጋጅተን ሽሽታችሁ በክረምት እንዳይሆን ተጠንቀቁ ተብለን የለ። ክረምት መንገድ የሚያሳይ የለምና በክረምት መንገድ አትዱ ነው። አቤት ቁጭ በሉ። ምስጢሩ ግን እድሜ የቅጠል እንጂ የፍሬ ዘመን አይደለም። ሳታፈሩ እንዳትቆረጡ ተጠንቀቁ ማለት ነው። እግዚአብሔር ሳናፈራ ይቁረጠን። ተዘጋጅተን ጠብቀን መስከረም አንድ ቀን ሲመጣ አዲስ ሰውነት ስጋው ደግሞ የተቀበለ ንስሐ የገባ ሰውነት ይዘን እንድንገኝ እግዚአብሔር ይርዳን። የመዳን ቀን ዛሬ ነው። ያስተማረን እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።